አምላኬ የቀድሞ ትጋቴን ስጠኝ እልሃለሁ። አምላኬ መልሰኝ እኔም እመለሳለሁ። አምላኬ የቀድሞ ትጋቴን ስጠኝ እልሃለሁ። አምላኬ መልሰኝ እኔም እመለሳለሁ። የክርስትናን ብጀምር በርትቼ ልዘልቅ እኔ አልቻልኩም። ከቤት ኮበለልኩ ተላልፌ በዲያብሎስ ወጥመድ ተጠልፌ። ከቤት ኮበለልኩ ተላልፌ በዲያብሎስ ወጥመድ ተጠልፌ። አምላኬ የቀድሞ ትጋቴን ስጠኝ እልሃለሁ። አምላኬ መልሰኝ እኔም እመለሳለሁ። አምላኬ የቀድሞ ትጋቴን ስጠኝ እልሃለሁ። አምላኬ መልሰኝ እኔም እመለሳለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተባላችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም በያላችሁበት በወደደን ባፈቀረን በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላምታ ሰላም ልላችሁ እወዳለሁ። ከእድሜያችን ይህንን ቀን፣ ሰዓት፣ ደቂቃ ባርኮ ቀድሶ እግዚአብሔር ለዚህ ለተቀደሰ ቀን አድርሶናልና ለቅድስት ሥላሴ ክብር ምስጋና ይግባው። አትለይምና እናቱ እናታችን ወላዲተ አምላክ እመብዙኃን ለስም አጠራሯ ክብር ምስጋና ይድረሳት። እንኳን ለቅዱስ ጴጥሮስ ለጻድቁ አባታችን አቡነ ገብረ መንፈስ ቅዱስ ወርሃዊ ክብረ በዓል በሰላም በጤና ደረሰና ደረሳችሁ። ተከታታዮች ቤተሰብ ሁላችሁንም በመግቢያው ላይ ፍጹም በሆነው በክርስቶስ ሰላምታ እንዳቀረብኩላችሁ ይሄንን ገድል ድርሳናት ስንክሳር የምትሰሙ በድጋሚ እንዳትረሱ ሁልጊዜም አንድ ብርጭቆ ውሃ በማዘጋጀት ይሄንን ገድል አምናችሁ ጸልያችሁ ሰምታችሁ በጽሞና ብትጠጡት ከያዛችሁ ደዌ ትፈወሳላችሁ። ብትጠመቁት ከያዛችሁ ከአጋንንት ስራት ትፈታላችሁ። እንደዚሁም በቤታችሁ የተለያየ መንፈስ ቢላክ ወይም ተልኮም ከሆነ ካለም የምትፈትሹበት፣ የምታባረሩበት፣ የምትጠበቁበት ስለሆነ ሁላችሁም ይህን እንድታደርጉ በቅዱሳኑ ስም ጠይቀብላችሁ እጅግ በጣም ደስ እያለኝና እየበረታው ሲሆን እናንተም ደግሞ በእውነት እንድታበረቱኝ ስለምፈልግ ለሁሉም ምእመናን ሼር በማድረግ ራሳችሁም ላይክ በማድረግ መልካም የሆነውን አስተያየታችሁን በመጻፍ እንደዚሁም ደግሞ ሰብስክራይብ በማድረግ እንድታግዙኝ በእውነት ሁላችሁንም እጠይቃለሁ። የቅዱሳን መታሰቢያ ለበረከት ስለሆነ አንድም ከህይወታቸው አንድም እግዚአብሔር ከሰጣቸው ቃል ኪዳን በረከት ስለምናገኝበት
ይሄንን ሁላችሁም እንድታደርጉ በቅዱስ እግዚአብሔር ስም ጠይቃችኋል። በሶስተኛ እንግዲህ አገልግሎታችንን እንድትደግፉልን በተለይ ቴንኪዩ የሚለውን ባተን ስትጫኑ እንግዲህ አገልግሎቱን መደገፍ የምትፈልጉትን ያክል እንድትረዱ ይጠይቃልና በዚሁ አጋጣሚ ብዙ መስራት የምፈልጋቸው ነገሮች ስላሉ በዚህ መልኩ እንድታግዙን ሁላችሁንም ጠይቃለሁ። የቅዱሳን ዝክር ተከታታዮች ሁላችሁም ሼር ላይክ በማድረግ ለምእመናን እንድታደርሱ በቅዱስ ጊዮርጊስ ስም ጠይቃችኋለሁ። ከዚህ በመቀጠል የክቡራን የአብይት አባቶቻችን ሐዋርያት የጴጥሮስና የጳውሎስ የሰማዕትነታቸው መታሰቢያ ነው። ይህ ጴጥሮስ ከቤተ ሳይዳ ነበረ፣ አሳ አጥማጅ ነበረ። ጌታችንም ከተጠመቀባት ዕለት ማግስት አግኝቶ መረጠው። ከእርሱ አስቀድሞም ወንድሙ እንድርያስን አግኝቶ መረጠው። መድኃኒታችንንም እስከ መከራው ጊዜ ሲያገለግለው ኖረ። ፍጹም ሃይማኖትን ለጌታውም ቅንዓትና ፍቅር ነበረው። ስለዚህ በሐዋርያት ሁሉ ላይ አለቃ አድርጎ ሾመው። ጌታችን ሰዎች ማን እንደሚሉት ስለ እርሱ በጠየቃቸው ጊዜ ለሌሎች ኤርሚያስ ይሉሃል ወይም ኤልያስ ወይም ከነቢያት አንዱ ነው ይሉሃል አሉት። ጴጥሮስ ግን የሕያው እግዚአብሔር ልጅ ክርስቶስ አንተ ነህ አለ። ጌታችን የሃይማኖትን አለት የቤተ ክርስቲያንንም መሰረት ነህ ብሎ ብፁዕና ሰጠው። የመንግስተ ሰማያትንም መክፈቻ ቁልፍ ሰጥቻለሁ አለው። አጽናኝ የሆነ የመንፈስ ቅዱስንም ጸጋ ከተቀበለ በኋላ ተናጋሪዎች በሆኑ በዚህ ዓለም ተኩላዎች መካከል ገባ። በውስጣቸውም ክብር ይግባውና በጌታችን በኢየሱስ ክርስቶስ ስም ሰበከ። ቁጥር የሌላቸው ብዙዎች አሕዛብን መልሶ የዋሆች ምእመናንን አደረጋቸው። ጌታችን የማይቆጠሩ ታላላቅ ድንቆችና ተአምራቶችን በእጆቹ አደረገ። ጥቅም ያላቸው 3 መልእክቶችን ጽፎ ለምእመናን ላከላቸው። ለማርቆስም ወንጌሉን ተርጉሞ አጽፎታል። ከዚህ በኋላ ወደ ሮሜ ከተማ ገባ። የከተማው መኳንንት ወደሚሰበሰቡበት ወደ ታላቁ የጨዋታ ቦታም ሄዶ በታላቅ ድምፅ እንዲህ ብሎ ተናገረ። የሚራሩ ብፁዓን ናቸው፣ ለራሳቸው ይራሩላቸዋልና። የዚህን ተከታታይ ቃሎች ተናገረ። በዚያን ጊዜ የነበሩ 4 የድንጋይ ምሰሶዎችም በሚያስፈራ ድምፅ አሜን አሉ። የተሰበሰቡትም ይህን ቃል በሰሙ ጊዜ ደነገጡ። ከ7 ዓመት ጀምሮ ሰይጣን ያደረበት አንድ ሰው ነበረ። ከነዚያ ድንጋዮች ቃልን ስለሰማ ያን ጊዜ ጋኔኑ ጣለው፣ ከእርሱም ወጥቶ ሄደ። መኳንንቱም ፈርተዋልና ስለዚህ ነገር እያደነቁ ወደ ቤታቸው ገቡ። ከከተማው መኳንንት ቀውስጦስ የሚባል አንድ ወደ ቤቱ በገባ ጊዜ ስሟ አክሮሲያ ለምትባል ሚስቱ ዓለምን ስለመተው ለድሆችም ስለመራራትና የመሳሰለውን ቃል ጴጥሮስ እንዴት እንዳስተማረ ነገራት። እርሷም በሰማች ጊዜ በልቧ ነቅታ ይህን ነገር መልካምና ድንቅ ነው አለች። ጴጥሮስ ያስተማረውንም ሁሉ ያደርጉ ዘንድ በአንድነት ተስማሙ። ከዚህ በኋላ ገንዘባቸውን ሁሉ ለድሆች ሰጡ። ከዕለት ራት በቀር ምንም አላስቀሩም። ከጥቂት ቀኖች በኋላ ንጉሡ ስለ መንግሥት ሥራ ከእርሱ ጋር ለመማከር በቶሎ እንዲደርስ ወደ እርሱ መልእክት ላከ። ቀውስጦስም ይህን በሰማ ጊዜ ገንዘብ ስላልነበረው ፈርቶ ደነገጠ፣ ተጨነቀም። ምክንያቱም አመካኝቶ ይሰወር ዘንድ ከሚስቱ ጋር ተማከረ። እርሷ ግን ምክንያት አታድርግ፣ ነገር ግን ወደ ንጉሥ ሂድ፣ የጴጥሮስም አምላክ ጎዳናህን ያቅናልህ አለችው። እርሱም ነገሯን ተቀብሎ ወደ ንጉሥ ሄደ። በመንገድ ከእግዚአብሔር የታዘዘ ብዙ በረከትን አገኘ። ወደ ንጉሥም ደረሰ። ንጉሡም በደስታና በክብር ተቀበለው። ከ3 ዓመት በኋላ ወደ
ቤቱ በተመለሰ ጊዜ ሁለቱ ልጆቹ የተመረዘ ውሃ ጠጥተው እነሆ ሙተው ነበረ። ሚስቱም ለእርሱ መንገርን ፈራች። ብዙ ምሳሌዎችን ከመሰለችለት በኋላ ነገረችው። በሰማ ጊዜ እጅግ አዝኖ አለቀሰ። ሚስቱም እንዲህ አለችው፣ ጌታዬ ሆይ ልባችን የሚያጽናናበትን እርሱ ያደርጋልና የጴጥሮስን ፈጣሪ እግዚአብሔር እንለምነው። ሊጸልዩም በጀመሩ ጊዜ ቀውስጦስና የአክሮስያ ሆይ የደቀ መዝሙሬን የጴጥሮስን ቃል ስለሰማችሁና ስለተቀበላችሁት ስለዚህ ልጃችሁን በሕይወታችሁ ሰጣችኋለሁ የሚል ቃልን ከሰማይ ሰሙ። ያን ጊዜ ልጆቻቸው ድነው ተነሱ። ቀውስጦስና ሚስቱም ደስ አላቸው። የተመሰገነ እግዚአብሔር ይመስገን። አሁንም እሊህም ከሞት የተነሱ ልጆች ለቅዱስ ጴጥሮስ ደቀ መዝሙሮች ሆኑ። የአንዱ ስም ቀለሚንጦስ ነው። እርሱም ቅዱስ ጴጥሮስ ያየውንና ጌታችን በሥጋ ወደ ሰማይ በሚያርግ ጊዜ የገለጠለትን ምስጢር ሁሉ የነገረው ነው። ሰዎች ሊያዩአቸው የማይገባቸውን መጻሕፍትን አስረከበው። ይህንን ቀለሚንጦስ ሊቀ ጵጵስናን ወንድሙን ዲቁና ሾማቸው። ከዚህ በኋላ ዳግመኛም ቅዱስ ጴጥሮስ አምላክን የወለደች ንጽሕት ድንግል እመቤታችን ማርያም ክብሯን በምሳሌ ያየ በቀስተ አምሳል ደመና አይቷልና በላዋም የብርሃን ድንኳን ነበረ። በድንኳኑ ውስጥ አምላክን የወለደች ቅድስት ድንግል ማርያም ተቀምጣለች። በእጆቿም ውስጥ የነበልባል ጦሮችና ሰይፎች የያዙ መላእክትን የመላእክት አለቆች በዙሪያዋ ነበሩ። እንዲህ እያሉ ያመሰግኗት ነበረ። ከእርሷ የድነት ፍሬ የተገኘ የተሰመረች የወይን ተክል አንቺ ነሽ። ማኅፀንሽ የእግዚአብሔር በግ የተሸከመ ንጽሕት አዳራሽ አንቺ ነሽ። ሁለተኛም እንዲህ ይሏት ነበር፣ የብርሃን እናቱ ሆይ የምሕረት መገኛ ሆይ ደስ ይበልሽ። የአማልክት አምላክ የፍጥረት ሁሉ ጌታ የሆነ የመድህን ዙፋን ሆይ ደስ ይበልሽ። ክብርና ምስጋና የተመላሽ የፍጥረት ሁሉ እመቤቴ ደስ ይበልሽ። መላእክት ምስጋናዋንና ሰላምታዋን ባደረሱ ጊዜ ክብር ይግባውና ጌታችን ኢየሱስ ክርስቶስ ለእርሷ ተገልጦ ከእርሷ በቀር ማንም ሊያውቀው የማይቻል ነገር ግን ወዲያውኑ ምድር ተናወጸች። ሊነገር የማይቻል ምስጢርንም ገለጠላት። ከዚህ በኋላ መድኃኒታችን በሀገሩ ሁሉ ቅዱስ ወንጌልን ይሰብክ ዘንድ ጴጥሮስን አዘዘው። ጴጥሮስ ወጥቶ ሄደ። ኢጲስ ወደምትባል የባህር ዳርቻ ልዲያ ወደምትባል አገር ደረሰ። በአንዲት ዕለት ለኢዮጴ ሳለ ብርህት ደመና ዞረችው። እነሆም ሰፊ መጋረጃ ወደ እርሱ ወረደች። በውስጧም የእንስሳት የምድረ በዳ አውሬዎችና የሰማይ አዕዋፍ አምሳል ነበረ። ጴጥሮስ ሆይ ተነስና አርደህ ብላ የሚል ቃልን ከሰማይ ጠራው። ጴጥሮስ አቤቱ አይገባኝም፣ እርኩስ ነገር አልበላም፣ ወደ አፌም ከቶ አላገባም አለ። ያም ቃል ዳግመኛ ጠራውና እግዚአብሔር ንጹሕ ያደረገውን አንተ ርኩስ ነው አትበላለው። ያም ቃል 3 ጊዜ መላልሶ እንዲህ ነገረው። በየነገሩም ወደ እርያው ወደ አራዊትና ወደ አዋፍ ስዕሎች ጣት ያመለክተው ነበረ። ከዚህ በኋላ ያቺ መጋረጃ ወደ ሰማይ ተመለሰች። ጴጥሮስ ስለ አየው ራእይ አደነቀ። ይህም ራእይ ወደ ፈጣሪያቸው እግዚአብሔር የሚመለሱ አሕዛብን ስለ መቀበል እንደሆነ አስተዋለ። ለወንድሞቹ ሐዋርያትም አሕዛብ የእግዚአብሔርን ቃል እንደተቀበሉ የ100 አለቃ ቆርኔሌዎስንም ከወገኖቹ ጋር እንዳጠመቀው ነገራቸው። ከዚህ በኋላ ጴጥሮስ ከዮሐንስ ጋር ጌታችን እንዳዘዛቸው ወደ አንጾኪያ ከተማ ገቡ። የአገሪቱንም ሁኔታ ይጠይቅ ዘንድ ጴጥሮስ ዮሐንስን ላከው። ሰዎችም አግኝቶ ክፉ ነገር ተናገሩት፣ ሊገድሉትም ፈለጉ። እያለቀሱም ተመለሰ። ሰውነቱን ተበሳጨች። ጴጥሮስንም አለው፣ አባቶ የእሊህ ጎስቋሎች ክፋታቸው እንዲህ ከሆነ ወደ ነገሥታቱና ወደ መኳንንቱ ገብተን በጌታችን ስም
በሰበከን ጊዜ ምን እንሆን ይሆን? እንዴትስ ሃይማኖትን እናስተምራለን? ቅዱስ ጴጥሮስ ወዳጄ ሆይ የ20ውን ቀን መንገድ በአንዲት ሌሊት ያመጣን እርሱ ስራችንን መልካም ያደረገልንና አትፍራ አትዘን አለው። ከዚህ በኋላ ወደ ከተማ መካከል ገብተው ክብር ይግባውና በጌታችን ስም ሰበኩ። የከተማውም ሰዎችና የጣዖታቱ አገልጋዮች በእነሱ ላይ ተሰበሰቡ። ታላቅ ድብደባንም ደበደቧቸው፣ አጎሳቆሏቸውም። ግማሽ የራስ ጠጉራቸውን ላጭተው ተዘባበቱባቸው፣ አስረው በግንብ ውስጥ ጣሏቸው። ከዚህም በኋላ ተነስተው ይረዳቸው ዘንድ ወደ እግዚአብሔር ጸለዩ። ወዲያውኑም ክብር ይግባውና መድኃኒታችን ኢየሱስ ክርስቶስ ኪሩቤልና ሱራፌል እያጀቡት ተገለጠላቸውና እንዲህ አላቸው፣ የመረጥኳችሁ ጴጥሮስና ዮሐንስ ሆይ በዘመኑ ሁሉ እኔ ከእናንተ ጋር እኖራለሁና አትፍሩ አትዘኑም። ለመዘባበቻም በራሳችሁ መካከል ስለላጯችሁ አትደነቁ። ይህም መመኪያና ክብርን የክህነትን ሥርዓትና ምልክትንም ይሆናችኋል። ካህን የሚሆን ሁሉ ያለዚህ ምልክት ሥጋዬንና ደሜን ማቀበል አይችልም። ይህ ምልክት እያለው የሚሞት ካህን ኃጢአቱ ይሰረይለታል። ይህን ካላቸው በኋላ ከእርሳቸው ዘንድ በክብር አረገ። ከዚህ በኋላ ጳውሎስ መጥቶ ዮሐንስን ተገናኘው። የዚህ አገር ሰዎች ያደረጉብህ ምንድነው አለው። እርሱም ስለ እኔ አታድንቅ፣ የሐዋርያትንም አለቃ በእኔ ላይ ባደረጉት አምሳል አድርገውበታልና አለው። ጳውሎስም አጽናናቸው፣ እንዲህ አላቸው፣ እኔ በጌታችን ፍቃድ ወደ ከተማው ውስጥ ገብቼ እናንተም አስገባችኋለሁ። በዚህ በኋላ ጳውሎስ ሂዶ ምክንያት ፈጠረ። ጣዖታቸውንም እንደሚያመልክ መስሎ ሐዋርያትን እንዲያቀርቡለትና ስለ ሥራቸውም እንዲጠይቃቸው የከተማውን መኳንንት አነጋገራቸው። መኳንንቱም ወደ ጳውሎስ እንዲያቀርቧቸው አዘዙ። ባቀረቡም ጊዜ ጳውሎስ ስለ ሥራቸው ጠየቃቸው። እነሱም ድንቆችንና ተአምራቶችን ለማድረግ ለክርስቶስ ደቀ መዛሙርቶች እንደሆኑ ነገሩት። ዳግመኛም እናንተ እንደ እርሱ ማድረግ ትችላላችሁን አላቸው። እነርሱም አዎ፣ በእርሱ ስም ሁሉን ሥራ መስራት እንችላለን አሉት። ከዚህ በኋላ ከእናቱ ማኅፀን ዕውር ሆኖ የተወለደውን ዓይኑን አበሩ። የንጉሡን ልጅ ከሞተ በ3 ወር ሥጋው ከተበላሸ በኋላ ከመቃብር አስነሱት። ንጉሡና የከተማው ሰዎች ሁሉ ክብር ይግባውና በጌታችን በኢየሱስ ክርስቶስ አመኑ። ጴጥሮስም ምድሩን ረግጦ ውሃውን አፈለቀ። በአብና በወልድ በመንፈስ ቅዱስ ስም አጠመቋቸው። በቀናች ሃይማኖትም እንዲጸኑ አደረጓቸው። ከዚህ በኋላ በሎዶቅያ ያሉ ምእመናን የቂሳሮስ ባሕር ከወሰኑ አልፎ ብዙ ሰዎችን ከአትክልት ቦታቸው ከከብቶቻቸው ጋር እንዳሰጠማቸው ወደ ቅዱስ ጴጥሮስ ላኩ። ጴጥሮስም ተወዳጅ ዮሐንስ ወደ እነርሱ ላከ። ዮሐንስም ወደ እነርሱ ሲጓዝ በጎዳና በግ አገኘ። በጉንም እንዲህ ብሎ ላከው፣ ወደ ቂሳሮስ ወንዝ ሂድ፣ የክርስቶስ ደቀ መዝሙር ወደ አንተ ልኮኛል። ወደ ቀደሞ ወሰንህ ተመልሰ ትገባ ዘንድ አንተ በእግዚአብሔር ቃል የታሰርክ ነህ ብሎሃል በለው። ያን ጊዜ በጉ ሄዶ እንዳዘዘው አደረገ። ወንዙንም ሸሽቶ ወደ ቦታው ተመለሰ። ቁጥር የሌላቸው ብዙዎች የከተማ ሰዎች ይህን አይተው በጌታ አመኑ። ከዚህ በኋላ ቅዱስ ጴጥሮስ አልፎ ወደ ሮሜ ከተማ ገባ። በዚያም ሥራ መሰሪው ሲሞን ተቃወሞ፣ እርሱም ከአየር ላይ አውርዶ ጥሎ አጠፋው። ይህን ድንቅ ሥራ አይተው ብዙዎች ሕዝቦችም አመኑ። የከተማውም ገዢ የአክርጶስ ቁባቶችም የቅዱስ ጴጥሮስን ትምህርት ተቀበሉ። ሌሎች የከበሩ ብዙዎች ሴቶች ትምህርቱን በመቀበል ከባሎቻቸው ርቀው ንጽሕናቸውን ጠበቁ። ስለዚህ ነገር ቅዱስ ጴጥሮስን ሊገድሉት የሮሜ መኳንን ተማከሩ።
የአልታቢዮስ ሚስትም እንዳይገድሉት ከሮሜ ከተማ ወጥቶ እንዲሄድ ወደ ቅዱስ ጴጥሮስ ላከች። ምእመናንም ወንድሞች ውጣ አሉት። እርሱም ቃላቸውን ተቀበለ። ትጥቁንም ለውጦ ከከተማ ወጣ። በሚመጣበትም ጊዜ መስቀል ተሸክሞ ወደ ከተማ ሲገባ ጌታችን አገኘውና አቤቱ ጌታዬ ወዴት ትሄዳለህ አለው። ጌታም ልሰቀል ወደ ሮሜ ከተማ ሄዳለሁ ብሎ መለሰ። ቅዱስ ጴጥሮስ አቤቱ ዳግመኛ ትሰቀላለህን አለው። ያን ጊዜ ጎልማሳ ሳለህ ወገብህን በገዛ እጅ ታጥቀ ወደ ወደድከው ትሄዳለህ፣ በሸመገልክ ጊዜ ግን እጅህን ታነሳና ሌላ ያስታጥቃል፣ ወደማትወደው ይወስዳል ያለውን የጌታችን ቃል አሰበ አስተዋለም። ያን ጊዜ ወደ ከተማው ተመልሶ ክብር ይግባውና ከጌታችን ከኢየሱስ ክርስቶስ የሆነውን ለወንድሞቹ ነገራቸው። እነሱም እጅግ አዘኑ። ንጉሥ ኔሮንም ቅዱስ ጴጥሮስን እንዲሰቅሉ ታዘዘ። ሲሰቅሉትም ባዩት ጊዜ ወታደሮችን እንዲህ ብሎ ለመናቸው። የክብር ጌታችን ጌታ ኢየሱስ ክርስቶስ ወደ ላይ ሆኖ ስለተሰቀለ እኔ ቁልቁል ልሰቀል ይገባኛል። ወዲያውኑም እንደነገራቸው ሰቀሉት። ተሰቅሎ ሰላም ለምእመናን የሕይወትን ቃል አስተማራቸው። በቀናች ሃይማኖትም እንዲጸኑ አዘዛቸው። ከዚህ በኋላ ነፍሱን በእግዚአብሔር እጅ ሰጠ። ለእግዚአብሔር ምስጋና ይሁን። እኛንም በአባታችን በቅዱስ ጴጥሮስ ጸሎት ይማረን። በረከቱ ከኔና ከናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ በእውነት ለዘላለሙ ይኑር አሜን። ያለ ሐሰት በዚች ቀን ዳግመኛም ልሳነ ዕረፍት የክርስቶስ አንደበት የእውቀት አዘቅት የቤተ ክርስቲያን መብራት የቅዱስ ሐዋርያ ጳውሎስ የሰማዕትነቱ መታሰቢያ ነው። እንደ ስሙ ትርጓሜ መሪ፣ አመስጋኝ፣ ወደብ፣ ጸጥታ ነው። ይህ ጳውሎስ አስቀድሞ በክርስቶስ ያመኑትን የሚያሳድድ ነበረ። እርሱም ከብንያም ወገን የፋሪሳዊ ልጅ ወላጆች ሳውል ብለው ስም አወጡለት። ትርጓሜውም ስጦታ ማለት ነው። ቁመቱ ቀጥ ያለ፣ መልኩ ያማረ፣ ፊቱ ብሩህ፣ ቅላቱ እንደ ሮማን ቅርፍት ደበብ ያለ፣ ዓይኑም የተኳለ የሚመስል፣ አፍንጫውም ቀይ ያለ፣ ሸንጎበታም ጉንጭ እንደ ጽጌረዳ ነበረ። እርሱም ሕግ ኦሪትን አዋቂ ነበረ። ለሕግም ቀናተኛ ሆኖ ምእመናንን አሳዳጅ ነበረ። ወደ ሊቀ ካህናቱም ሄዶ በመንገድ የሚያገኘውን ሰው ቢኖር ወንዶችንና ሴቶችን እንደታሰሩ ወደ ኢየሩሳሌም ይመልሳቸው ዘንድ ለደማስቆ ከተማና ለምኩራቦች የፈቃድ ደብዳቤ ለመነ። ሲሄድም ወደ ደማስቆ ከተማ አቅራቢያ በደረሰ ጊዜ ድንገት ከሰማይ መብረቅ ብልጭታ አለበት፣ በምድር ላይም ወደቀ። ወዲያውም ሳውል ሳውል ለምን ታሳድደኛለህ የሚልን ቃልን ሰማ። ሳውልም አቤቱ አንተ ማነህ አለው። አንተ የምታሳድደኝ የናዝሬቱ ኢየሱስ ነኝ። በሾላው ብረት ላይ ብትረግጥ አንተን ይጎዳሃል አለው። የተንቀጠቀጠም አደነቀ። አቤቱ ምን እንዳደርግ ትሻለህ አለው። ጌታም ተነስና ወደ ከተማ ግባ፣ ልታደርገው የሚገባህን ከዚያ ይነግሩሃል አለው። ከእርሱ ጋር ቆመው የነበሩ ሰዎች ንግግሩን ይሰሙ ነበረ፣ ነገር ግን የሚያዩት አልነበረም። ሳውልም ከምድር ተነሳ፣ ዓይኖቹም ተገልጠው ሳሉ አያዩም ነበረ። እየመሩም ወደ ደማስቆ አስገቡት። በዚያም ሳይበላና ሳይጠጣ 3 ቀን ሰነበተ። በዚያም በደማስቆ ከተማ ከደቀ መዝሙርቱ ወገን ሐናንያ የሚባል አንድ ሰው ነበረ። ጌታም በራእይ ተገለጠለትና ሐናንያ ብሎ ጠራው። እርሱም አቤቱ ጌታዬ እነሆኛለሁ አለ። ጌታም ተነስና ቀጥተኛ ወደምትባለው መንገድ ሂድ፣ በይሁዳ ቤትም ጠርሴስ ከሚባል አገር የመጣ ሳውል የሚባል ሰው ፈልግ፣ እርሱ አሁን ይጸልያልና አለው። ሐናንያ ግን መልሶ እንዲህ አለ፣ አቤቱ ለዚህ ሰው በኢየሩሳሌም በቅዱሳኖች ላይ የሚያደርገውን ክፉ ነገር ሁሉ ከብዙ ሰዎች ሰምቻለሁ። ወደዚህም ከካህናቱ አለቃ
አስፈቅዶ የመጣ ስምህን የሚጠሩትን ሁሉ ሊያስር ነው። ጌታችም ተነሳና ሂድ፣ በአሕዛብና በነገሥታት በእስራኤልም ልጆች ፊት ስሜን ይሸከም ዘንድ ለእኔ የተመረጠ ዕቃ አድርጌዋለሁና እኔም ስለ ስሜ መከራ ይቀበል ዘንድ እንዳለው አሳየው። ያን ጊዜም ሐናንያ ሄዶ ወደ ቤትም ገባ። ወንድሜ ሳውል በመንገድ ስትመጣ የታየ ጌታችን ኢየሱስ ክርስቶስ ታይ ዘንድ የመንፈስ ቅዱስ ጸጋ ይሞላብህ ዘንድ ወደ አንተ ልኮኛልና አለው። ያን ጊዜም የሸረሪት ድር የመሰለ ከዓይኖቹ ላይ ተገፎ ወደቀ። ዓይኖቹም ተገለጡ። ወዲያውም አየ። ተነስቶም ተጠመቀ። እህልም በልቶ በረታ። ከደቀ መዝሙርቱም ጋር በደማስቆ ጥቂት ቀን ሰነበተ። በዚያን ጊዜ የእግዚአብሔር ልጅ ነው ብሎ ስለ ኢየሱስ ክርስቶስ ሰበከ፣ አስተማረም። የሰሙትን ሁሉ አደነቁ፣ እንዲህ አሉ። በኢየሩሳሌም ይህን ስም የሚጠሩትን ሁሉ ያሳደድ የነበረ ይህ አልነበረም? ወደዚህስ የመጣው እያሰረ ወደ ሊቀ ካህናቱ ሊወስዳቸው አይደለምን? አጽናኝ መንፈስ ቅዱስ አደረበት። እውነተኛውን ሃይማኖትም ግልጽ አድርጎ አስተማረው። ለኦሪት ሕግ የሚቀና እንደነበረ እንዲህ ክብር ይግባውና ጌታችን ኢየሱስ ክርስቶስ ለሰራት ሕገ ወንጌል ጽፎ ድርብ ቅንዓትን የሚቀና ሆነ። ከዚህ በኋላ በአገሮች ሁሉ ዞሮ ሰበከ። ጌታችን ስም ሰበከ። ድንቆችንና ተአምራትን አደረገ። ቁጥር የሌላቸው ብዙዎች አሕዛብን አሳመናቸው። ነገር ግን ብዙ ጊዜ በመገረፍ በመደብደብና በመታሰር ብዙ መከራ ደረሰበት። መከራውም ሁሉ ታግሶ በሁሉ ቦታ ዙሮ አስተማረ። በሐዋርያት ሥራ መጽሐፍ እንደተጻፈ የእግዚአብሔር ሥራ ሲሰራ ሲጾምና ሲጸልይ መንፈስ ቅዱስ እኔ እነርሱን ለመረጥኩለት ሥራ ሳውልንና ባርናባስን ለዩልኝ አላቸው። ከዚህ በኋላ ጾመውና ጸልየው እጃቸውንም በራሳቸው ላይ ጭኖ ሾሟቸው። ከመንፈስ ቅዱስ ሹመው ወደ ሴሌዎቅያ ወረዱ። በደሴቱም ሁሉ ሲዘዋወሩ ጳፍ ወደምትባል አገር ደረሱ። በዚያም ሐሰተኛ ነቢይ የሆነ ስሙ በርያሱስ የሚባል አንድ ሥራየኛ አይሁዳዊ ሰው አገኙ። እርሱም ሰርጊዮስ ጳውሎስ ከሚባል ብልህ ሰው ከሆነ አገረ ገዢ ዘንድ የነበረ ነው። የእግዚአብሔር ቃል ሊሰማ ወዶ በርናባስንና ሳውልን ጠራቸው። የስሙ ትርጓሜ እንዲህ ነበርና ኤልማስ የሚሉት ያ ሥራየኛ ሰው ይከራከራቸው ነበረ። ገዢውንም ማመንን ሊከለክለው ወዶ ነበር። ጳውሎስ በተባለው ሳውል ላይ መንፈስ ቅዱስ መላበት። አተኩሮም ተመለከተው። ኃጢአትንና ክፋትን ሁሉ የተመላ የሰይጣን ልጅ የጽድቅ ሁሉ ጠላት ሆይ የቀናውን የእግዚአብሔርን መንገድ እያጣመምክ ተው ብትባል እምቢ አልህ። እነሆ አሁን የእግዚአብሔር እጅ በአንተ ላይ ተቃጥታለች፣ ትታወራለህ፣ እስከ ዕድሜ ልክህም ፀሐይን አታይም አለው። ወዲያውኑም ታወረ፣ ጨለማም ዋጠው። የሚመራውንም ፈለገ። አገረ ገዡም የሆነውን አይቶ ደነገጠ፣ በጌታችንም አመነ። ከዚህ በኋላ ሂደው ወደ ሊቃኦንያ ከዚያም ወደ ልስጥራንና ደርቤን ከተማ ወደ አውራጃውም ሁሉ ገብተው አስተማሩ። በልስጥራን ከተማም ከእናቱ ማኅፀን ጀምሮ እግሩ ልምሾ የሆነ አንድ ሰው ነበረ። ተቀምጦ ይኖር ነበረ እንጂ ልምሾ ከሆነ ጀምሮ ቁሞ አልሄደም። ጳውሎስንም ሲያስተምር አደመጠው። ጳውሎስም ተመልክቶ ሃይማኖት እንዳለው እንደሚድንም ተረዳ። ድምፁንም ከፍ አድርጎ በጌታችን በኢየሱስ ክርስቶስ ስም ተነስና ቀጥ ብለህ ቁም አለው። ወዲያውኑም ተነስቶ ሄደ። አሕዛብም ጳውሎስ ያደረገውን አይተው በጌታችን አመኑ። እርሱም በዚያ ሳለ አይሁድ ከአንጾኪያ ከኢቆንያ መጥተው ልባቸውን እንዲያስጨክኑባቸው አሕዛብንም አባበሏቸው። ጳውሎስንም በድንጋይ ደበደቡት፣ ጎትተው ወደ ውጭም አወጡት። በማግስቱም ከበርናባስ ጋር ወደ ቤን ከተማ ሄዱ። በዚያችም ከተማ አስተማሩ።
ብዙ አሕዛብን ወደ ሃይማኖት አስገቡ። ለቤተ ክርስቲያን ቀሳውስትን ሾሟቸው። ከዚያም ወደ መቄዶንያ አልፈው ሄዱ። ጋኔን ሟርት የሚሰራት አንዲት ልጅ አገኙ። ከምታገኘው ዋጋ ለጌቶች ብዙ ትሩፋትን ታስገባ ነበረ። እነዚህም ሰዎች የልዑል እግዚአብሔር አገልጋዮች ናቸው፣ የሕይወትን መንገድ ያስተምሯቸው ብላ እየጮኸች ከጳውሎስ ጋር ተከተለች። ብዙ ቀንም እንዲህ ታደርግ ነበር። ጳውሎስ አሳዘነችው። መለስ ብሎ መንፈስ ርኩስ በጌታ በኢየሱስ ክርስቶስም እንድትወጣ አዝዣለሁ አለው። ወዲያውንም ተዋት። ከዚህ በኋላ ሐለብ ከሚባል አገር ደረሰ። የጢሞቴዎስንም እናት ስሟ በድሮንያን ከሞት አስነሳት። በዚያም ያዙት። ለዚያች አገር ጣዖት ሊሰውት ወደው የሚነድ እሳት ውስጥ ጨመሩት። ስለ እነርሱም እየማለደ እጆቹን በመስቀል ምልክት አምሳል ዘረጋ። አሕዛብን በአዩት ጊዜ ስለዚህ ድንቅ ሥራ አደነቁ። ከእሳት መካከልም እንዲወጣ ማለዱት። ምንም ሳይነካም ወጣ። ሰገዱለትም። ክብር ይግባውና በጌታችንም አመኑ። የአገሩ ሹም አርስጦስም አመነ። 7ቱ የጣዖት ካህናቶች ግን ሸሽተው ተሰወሩ። ቅዱስ ጳውሎስ በጭላት አምሳል የተቀረጸውን ምስል ጠራው። ምስሉም በአንበሳም ምሳሌ መጥቶ በምኩራቡ መካከል በጳውሎስ ፊት ቆመ። ቅዱስ ጳውሎስ የሚያመልኩ ካህናቶች ወዴት አሉ አለው። አንበሳውም ያሉበትን እስክነግርህ ድረስ ጌታዬ ጥቂት ታገሰኝ አለው። ካህናቱም ወደ ተሸሸጉበት ሄዶ አንዱን አንገቱን በአፉ ይዞ እየጎተተ አምጥቶ እንደ በድን በአደባባይ መካከል ጣለው። 7ቱንም እንዲህ እያንዳንዱን እየጎተተ አመጣቸው። ሕዝቡም ሊገድሏቸው ወደዱ። ጳውሎስ ዛሬ በዚች ከተማ ማዳን እንጂ መግደል አይገባም አለ። ስለዚህ ከዚህ ሁሉንም አጠመቃቸው፣ ሃይማኖትንም አስተማራቸው። ያንንም አንበሳ የሆነ የጭላት ምስል አንበሳ ሆይ አትፍራ፣ ስለ አገለገልከኝ እስከምሻህ ድረስ ኑረህ በበረሃ ይሁን አለው። ያን ጊዜ ወደ በረሃ ሄደ። ጳውሎስ ከዚያ ተነስቶ አካ ወደሚባል ከተማ ሄደ። ስቅንጥስ ከሚባል ደቀ መዝሙርም ጋር ተገናኘ። አይሁድም ዜናውን ሰምተው ከአሕዛብ ጋር ተሰበሰቡ። ይዘው ጭንቅ የሆነ ስቃይን አሰቃዩት። ዳግመኛም 2 በሮችን አመጡ። ከስቅንጥስ ጋር አስረው በከተማው ጥጋጥግ በስለታማ ድንጋይ ላይ አስጎተቷቸው። ደማቸውም እንደ ውሃ ፈሰሰ። አጥንታቸውም እስከሚታይ ድረስ ስጋቸው ተቆራረጠ። ወደ ጌታም ጸለዩ። ያን ጊዜ በሮቹ ከሚነዳቸው ጋር ድንጋይ ሆኑ። አሕዛቡ ባዩ ጊዜ ለመኮንኑ ነገሩት። እርሱም ተቆጣ። ወደ እርሱም እንዲያቀርቧቸውና በድንጋይ እንዲወግሯቸው አዘዘ። በቅዱስ ጳውሎስ ላይ እጅግ ተቆጥቶ አንተ የእስራኤል ሰው እነሆ አሰቃያለሁ አለው። በበሬ ቅርጽ የተሰሩ 2 የናስ ቀፎዎችንም ያመጡ ዘንድ አዘዘ። ዝፍት ሙጫና ድኝ አምጥተው በውጭ ቀላቅለው 2ቱንም የናስ ቀፎዎች በውጭም ቀቧቸው። ሐዋርያትንም በውስጥ ጨምረው በእሳት ምድጃ ውስጥ አስገቧቸው። 3 መዓልትና 3 ሌሊት እሳት አነደዱባቸው። መድኃኒታችን ክርስቶስ ከመላእክቶች ጋር መጣ። እሳቱንም ከዚያ ፈልሶ ወደ ከተማ ውስጥ ገብቶ የከተማውን ሰዎች ሁሉ እንዲከባቸው አደረገው። በተጨነቁ ጊዜ ጮኹ፣ አለቀሱ። መዳንን ከፈለጋችሁ ፈጥናችሁ በአደባባይ በአንድነት ተሰብሰቡ የሚል ቃል ከሰማይ ጠራቸው። ጳውሎስ ወደ በረሃ አሰናብቶ የነበረውን አንበሳ መጣ። ጳውሎስ በስሙ በሚያስተምርበት ክብር ይግባውና በጌታችን በኢየሱስ ክርስቶስ እመኑ እያለ ጮኸ። ከዚህ በኋላ ወደ እሳቱ ምድጃ ተመልሶ ጳውሎስንና ስክንጥስን ከእሳቱ ውስጥ ውጡ ማላቸው። ያን ጊዜም የራሳቸውን ጠጉር እንኳ ሳይቀነብር ወጡ። በላያቸው ላይ የቃጠሎ ሽታም የለም። ይህን ድንቅ ሥራ አይተው በጌታችን በናዝሬቱ በኢየሱስ ክርስቶስ እናምናለን እያሉ ጮኸው። ከዚህ በኋላ በአብ በወልድ በመንፈስ ቅዱስም አጠመቋቸው። ስክንጥስንም ቅስናን ሾሞላቸው።
ከዚህ በኋላ ከሐዋርያው ፊልጶስ ጋር ወደ 2 አገሮች በአንድነት ሄዱ። ከዚህ በጌታችን ስም ሰበኩ። የአገሩ አለቆች ያዟቸው፣ እጆቻቸውን እግሮቻቸውን አሰሯቸው፣ በአንገቶቻቸው የብረት ሰንሰለቶችን አስገቡ። ራሶቻቸውን የሚሸፍን የብረት ቆብን ሰሩላቸው። ዳግመኛም በእጅና በመሃል እጅ በጣቶቻቸው ምሳሌ ሰርተው በእጆቻቸውና በክንዶቻቸው በእያንዳንዳቸው የብረት እጅ ጨመሩ። ከብረቶችም ጋር ቸነከሯቸው። ሁለተኛም እስከ አንገት የሚደርስ በትከሻ አምሳል ሰሩ። በፊትና በኋላም ቸነከሯቸው። ደግሞ መላ አካላቸውን የሚከብና ከአካላቸው ምንም እንዳይታይ የሚሸፍን የብረት ሰሌዳ ሰሩ። ከወገባቸውም ጋር ቸነከሩት። ችንካሮቹንም ተረከዛቸውን ነድለው ወደ ጭኖቻቸው እስከሚደርስና እስከ አቆሰሏቸው ድረስ የብረት ጫማ ሰርተው እግሮቻቸውም ቸነከሩ። ደግሞ በመሸፈኛ አምሳል የብረት አሰናፊል ሰሩ። ቀማሚዎችንም መጡ። 1 መክሊት የሚመዝን እርሳስንም አመጡ። ታላቅ የብረት ጋንንም 7 ልጥር የሰሊጥ ቅባትን አመጡ። ስቡንና አደሮን ማሩን የእሳቱን ኃይል አብዝቶ የሚያነደውን ቅመሙን ከሙጫውና ከድኙ ጋር ቀላቀሉ። ከዋርካና ከቁልቋል ከቅንጭብም ደም 7 ልጥር 1 የወይን አረግንና ቅባት ያላቸውን እንጨቶችን ሁሉ አመጡ። በጋን ውስጥ ያበሰሉትን ያማሙትንም ልዩ ልዩ ቅመም አምጥተው ከስጋቸው ጋር እስከሚጣበቅ በቅዱሳን ሐዋርያት ስጋ ላይ ባሉት ሰሌዳዎች ውስጥ ጨመሩት። ከእግራቸው እስከ ራሳቸው ከፍ ከፍ እስከሚል ድረስ በእሳት ያቀለጡትን ያንን እርሳስ ጨመሩ። ርዝመቱ 15 ክንድ በሆነ ወፍራም የጥድ ምሰሶ ላይም አቆሟቸውና ከበታቸውን ፍሬ በሌለው በወይን ሐረግና በተልባ እሳቱን አቀጣጥለው አነደዱ። የእሳቱ ነበልባልም ከስጋቸው በላይ ከፍ ከፍ አለ። ሐዋርያት ግን ወደ እግዚአብሔር ይጸልዩ ነበረ። ከመኳንንቱም በአንዱ ልብ ርኅራኄን አሳደረና እንዲፈቷቸው አዞ ፈቷቸው። በፈቷቸውና ሰሌዳውን ከስጋቸው ላይ ባስወገዱ ጊዜ ቆዳቸው ገፈፈና ከብረቱ ሰሌዳዎች ጋር ወጣ። ብዙ ደምም ከስጋቸው ፈሰሰ። ሰይጣንም በከተማው ውስጥ ሰዎች ልብ አደረና ሐዋርያት ወደ እሳት ውስጥ መለሷቸው። ያን ጊዜ ጌታችን ወርዶ የእሳቱን ነበልባል አጠፋው። ዝናምንም የተመላች ብርት ደመናም መጥታ ቅዱሳን ሐዋርያትን ከበበቻቸው። በዚያች አገር 1 ጊዜ በድንጋይ በመውገር 1 ጊዜም በፍላጻ በመነደፍ ብዙ ተሰቃዩ። ከዚህ በኋላ ሙታንን በአነሱ ጊዜ የከተማው ሰዎች ሁሉ አመኑ፣ አጠመቋቸውም። ቤተ ክርስቲያንም ሰሩላቸው፣ ካህናትን ሾሙላቸው። በቀናች ሃይማኖትን እስቲጸኑ አስተማሯቸው። ከዚያም ወጥተው ጌታችን ወደ አዘዛቸው ወደ ሌላ አገር ሄዱ። ክብር ይግባውና ጌታችን ኢየሱስ ክርስቶስ ለጳውሎስ ተገለጸለትና የመረጥኩ ጳውሎስ ሆይ ሰላም ላንተ ይሁን። መታሰቢያን የሚያደርገውን በስምህ ቤተ ክርስቲያን የሚሠራውንና በውስጧም የሚጸልየውን ስለትንና መባን የሚሰጠውን መታሰቢያንም ቀን ለድሆችም የሚመጸውተውን ሁሉ ከአንተ ጋር በመንግሥተ ሰማያት አኖራቸዋለሁ አለው። በስምህ የታነጹትን አብያተ ክርስቲያናትን መልእክቶችንም እንዲጠብቋቸው አደርጋቸዋለሁ። ብዙ ቃል ኪዳን ሰጠው። በመለኮታዊ አፉን ሳመውና ከእርሱ ዘንድ ወደ ሰማይ በክብር አረገ። ከዚህ በኋላ እልዋሪቆን ወደምትባል ታላቅ አገር እስከሚደርስ በብዙ አገሮች ውስጥ ተመላለሰ። በዚያም የብርሃን እናት እመቤታችን ቅድስት ድንግል ማርያም ተገለጸችለት፣ አረጋጋቸው፣ ረዳቸውም። በመጋቢት 29 እንደ ጻፍነው የአገሩን ሰዎች እንዲያጠምቃቸውና እንዲያስተምራቸውም አዘዛቸው። ከዚህ በኋላ ወደ ሮሜ ከተማ ገብቶ በውስጧ ሰበከ። በስብከቱም ብዙ ሰዎችን አምነው የክርስትናን ጥምቀትን አጠመቃቸው። የመጽሐፍትንና የታወቁ 14 መልእክቶችን ጻፈ።
የመጀመሪያው መልእክቱ ለሮሜ የተጻፈችው ናት። መልካም ሩጫውንም ከፈጸመ በኋላ ንጉሥ ኔሮን ይዞ ጽኑ ስቃይን አሰቃየው። ራሱንም በሰይፍ እንዲቆርጡት ለሰያፊ ሰጠው። ከሰያፊው ጋር አልፎ ሲሄድ ከንጉሡ ኔሮን ዘመዶች ወገን የሆነች አንዲት ብላቴና አገኘችው። እርሷም ክብር ይግባውና በጌታችን ያመነች ነበረች። ስለ እርሷ አለቀሰች። እርሱ ግን መጎናጸፊያሽን ስጭኝና እኔም ዛሬ እመልስልሻለሁ አላት። እርሷም መጎናጸፊያዋን ሰጠችውና ራስ ወደ ሚቆረጥበት ቦታ ሄደ። ለሰያፊውም ራሱን ባዘነበለ ጊዜ በመጎናጸፊያዋ ፊቱን ሸፈነ። ሰያፊውም የቅዱስ ጳውሎስን ራስ ቆርጦ በዚያች ብላቴና መጎናጸፊያ እንደተሸፈነ ጣለው። ሰያፊውም ጳውሎስን እንደገደለው ለንጉሥ ሊነግረው በተመለሰ ጊዜ ያች ብላቴና አገኘችው። ያ ጳውሎስ ወዴት አላለችው? ራስ በሚቆረጥበት ቦታ ወድቋል፣ ራሱም በመጎናጸፊያሽ ተሸፍኗል አላት። እርሷም እንዲህ ብላ መለሰችለት፣ ዋሽተሃል። እነሆ ጴጥሮስና ጳውሎስ በእኔ ዘንድ አልፈው ሄዱ። እነርሱም የመንግሥት ልብሶችን ለብሰዋል፣ በራሳቸውም ላይ በዕንቁ የተጌጡ ዓይንን የሚዘበዝቡ አክሊላትን አድርገዋል። መጎናጸፊያዋንም ሰጡኝ። እርሷም እነኋት ተመልከት ብላ ለዚያ ሰያፊ አሳየችው። ከእርሱ ጋር ለነበሩት አሳየቻቸው። አይተውም አደነቁ። ስለዚህ ክብር ይግባውና በጌታ በኢየሱስ ክርስቶስ አመኑ። የዚህ ሐዋርያ ጳውሎስ ታምራቶች ቁጥር የሌላቸው እጅግ የበዙ ናቸው። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን። በረከቱም ከርዕሰ ሊቃነ ጳጳሳት ከአባ ማትያስ ከሁሉም ሊቃነ ጳጳሳት እና የቅድስት የሐዋርያት ቤተ ክርስቲያን ልጆች ከሆንን እንዲሁም ከማኅበረ የቅዱሳን ዝክር ቤተሰቦች ጋር ጸንቶ በእውነት ለዘላለሙ ይኑር አሜን። ያለ ሐሰት በረከታቸው ከኔና ከናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። ያለ ሐሰት በዚች ቀን የመላእክት አለቃ የሳቁኤል የበዓሉ መታሰቢያ ነው። አማላጅነቱ ከኔና ከናንተ ከሁላችን ከሕዝበ ክርስቲያን ላይ ጸንቶ በእውነት ለዘላለሙ ይኑር አሜን። የቀረብነውን ጸሎት ልመናችን እግዚአብሔር ይቀበለን እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት አይሁን። ለሀገራችንም ሰላሙን፣ ፍቅሩን፣ አንድነቱን እግዚአብሔር ይመልስልን። ሁላችንም በያለንበት ይጠብቀን፣ ከቅዱሳኑ በረከት ያሳትፈን። ታመው በሆስፒታል፣ ታመው በቤታቸው፣ ታመው በጸበል ስፍራ፣ ጥያቄ አጣው በመንገድ በስደት ዓለም ያሉትን ሕሙማኑን ሁሉ በቅዱሳኑ ስም ይፈውስልን። ለታሰሩትም ታስረው በኢትዮጵያ ታስረው በሳውዲ አረቢያ በተለያየ ዓለማት ያሉትን ሁሉ እግዚአብሔር ያስፈታልን፣ ማህበራችን ይጠብቅልን። በል አቡነ ዘበሰማያት አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለተነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ ድኅነነ ወባልሐነ እምኩሉ ኩይስ መዛከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም በሰላመ ቅዱስ ገብርኤል መልአክ ኦ እግዝእትየ ማርያም ሰላም ለኪ ድንግል በህሊናኪ ወድንግል በስጋኪ እመ እግዚአብሔር ጸባዖት ሰላም ለኪ ብሩክት አንቲ እማንስት ወብሩክ ፍሬ ከርስኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጽልሒ አብ ፍቁር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ አሜን። ስም የተመሰገነ ይሁን። አነሳስቶ ያስጀመረን አስጀምሮ ላስፈጸመ ለሉ እግዚአብሔር ክብር ምስጋና ይድረሰው። የተወደዳችሁ የክርስቶስ ቤተሰቦች ስለ እግዚአብሔር ድንቅ ስራ መመስከር ለምትፈልጉ ሁላችሁም በዚሁ አጋጣሚ ስልክ ቁጥሬን አስቀምጥላችኋለሁ፣ እንድትልኩልኝ በትህትና እጠይቃችኋለሁ። ሞክራለሁ። እግዚአብሔር በመካከላችን ይሁን። ከዚህ በመቀጠል ደግሞ ለበረከት የቅዱስ ጴጥሮስና የጳውሎስን መልክ አነባለሁ። እግዚአብሔር ለኔ የማንበብን ስልጣን ይስጠኝ። የቅዱሳን ገድል ድርሳን በሁሉ ይደርስ ዘንድ ሁላችሁም ሸር በማድረግ እንድትተባበሩን እንጠይቃችኋለን። የቅዱስ ጴጥሮስና ጳውሎስ በዓል በሚከበርበት ዕለት ቀሳውስትና መነኮሳት በቤተ ክርስቲያን ተሰብስበው ከአባ ጊዮርጊስ ዘጋስጫ የሌሊት ሰዓታት እና ድርሳናት ውስጥ የሚከተለውን እንዲህ እያሉ ይዘምሩ ይጸልዩ።
ስምህ የሚጣፍጥ ኢየሱስ ክርስቶስ ጳውሎስን የጠራኸው እኛንም ወደ ሰማያዊው ሰርግህ ጥራን። ስምህ የሚጣፍጥ ኢየሱስ ክርስቶስ ለጳውሎስ ክህነቱን ያጣፈጥክለት በመለኮታዊ ጨውነት የሕይወታችን አልጫነት አጣፍጥልን። ስምህ የሚጣፍጥ ኢየሱስ ክርስቶስ ሆይ የጳውሎስን ትምህርቱን ብርሃን የሕሊናችንን ጨለማ በውበትህ አበራልን። አቤቱ አንተ ምስጉን ነህ፣ የምስጋናህም ውበት የተደነቀ ነው። የወህኒ ቤቱን መሠረት አናወጥኸው፣ ጳውሎስን ከእስሩ የፈታኸው እኛንም ከጠላት ከኀጢአት ማሰሪያ ፍታን። አሜን። የመንግሥተ ሰማያት መክፈቻ የሰጠኸው የሃይማኖት መሠረት ጴጥሮስ ሆይ ወደ ክርስቶስ የሰርግ አዳራሽ እንገባ ዘንድ በሩን ክፈትልን። ሰማይና ምድርም ሥልጣን የሰጠህ የሊቆች ሊቅ ጴጥሮስ ሆይ በእጅህ ባለ ሹመት ማኅበራችንን ባርክልን። አሜን። መለኮቱ ኃይሉ አምልኮቱ ሁሉ ለእኛ የተሰጠ ነው ብለህ አንተ ስለ ራስህ እንደ ተናገርክ ከሁሉም ቅዱሳን የሚበልጥ የመንግሥትና የክህነት አክሊል የተሰጠህ ነህ። በጎችን ጠብቅ ብሎሃልና የእረኞች አለቃ የክህነት አለቃ ሆይ ማኅበራችንን ባርክ። በሁሉም አብያተ ክርስቲያናት ዙሪያ ያለውን ርስትህን ባርክ። የወንጌል ወንዞች፣ የሕግ ምንጮች፣ የአንድ ግንድ የበቀሉ የዘይትና የወይን ሐረግ ቅርንጫፎች የወልድ ሐዋርያት በዕለተ እሁድ እጃቸውን ዘርግተው እንደ ምሰሶ በጠነከረ ቀኞቹ ይባርኩን። አሜን አሜን። ለሁላችን በኔሮን ቄሳር ዘመነ መንግሥት ጴጥሮስ ቁልቁል በተሰቀለ ጊዜ የሞቱ ኃይል የፀሐይን ብርሃን አጠፋ። ጳውሎስም በወታደሮች ጭፍራ ሰይፍ አንገቱን በተቆረጠ ጊዜ ከአንገቱ በደም ፈንታ ወተት መነጨ። መልካ ጴጥሮስ ወጳውሎስ ሰላም ለዝክረ ስምክሙ መዓዛው እንደ አለባስጥሮስ ሽቶ ለሆነ ለስማችሁ አጠራር ለሚያምረው ለጥቁር ጸጉራችሁ ሰላምታ ይገባል። አንገትን የተሰየፍክ ጳውሎስ በመስቀል የተቸነከርክ ጴጥሮስ ሆይ የደማችሁ ምስክርነት የምስክርነታችሁ ደም እግሩ ፈጣሪን እንደሆነ ሐዋርያ ከመልካም መዓዛው ጋር በልቤ ውስጥ ተመላለሰ። ሰላም ለርስቲክሙ የድህነት የመዳነ አክሊል የተቀናጁ ራሶቻችሁ ጸዳሉ ከፀሐይና ከጨረቃ ብርሃን ይልቅ ለሚያበራ ለሚደነቅ ፊታችሁም ሰላምታ ይገባል። የሃይማኖት መሠረት ጴጥሮስና የሰማዕትነታችሁ የምስክርነታችሁ ደም በፊቴ ወይ በአካሌና በልብሴ ላይ ይፍሰስ ይረጭ። አሜን። ሰላም ለቀራንብትክሙ እንባን ላዘሉ ቅንድቦቻችሁ ደስታን ተሞልተው ወደ ችግረኞች ለሚመለከቱ ዓይኖቻችሁም ሰላምታ ይገባል። የሃይማኖት ወይን ጴጥሮስና ህብስት የሆንክ ጳውሎስ ሆይ የመሥዋዕት ድንኳን ቤተ ክርስቲያን የመጀመሪያ ልጁን እንደ ቀበረችና እንዳዘነች ሴት ሰማዕትነታችሁን እያሰበች ታለቅሳለችና። ሰላም ለአእዛኒክሙ ወንጌልን በመስማት ለተመሰገኑ ጆሮአችሁ ከቀይ አበባ ዝንጣፊ ይልቅ ለሚቀሉ ጉንጮቻችሁ ሰላምታ ይገባል። የአምልኮ መሥዋዕት ሆናችሁ ምእመናን እንዲመኩባችሁ የዮናን ልጅ ጴጥሮስ ሆይ ደምህ በመስቀል ጽዋነት ተቀዳ። ሐዋርያው ጳውሎስም ደምህ ወደ ሰማያት ተጣራ። ሰላም ለአእናፊክሙ መዓዛቸው ለተመረጠ አፍንጫዎቻችሁ የምስጋናን የመዝሙር ቀንዶች ለሆኑ ከንፈሮቻችሁም ሰላምታ ይገባል። ኢያስጲድ በሚባል በቀይ ዕንቁ የተመሰልክ ጴጥሮስና በነጭ እብነ በረድ የተመሰልክ ጳውሎስ ሆይ በሕሊና ያልታሰበ ሊተረጎም የማይችል የሰማዕትነት አክሊልና
ዳግመኛ በክህነት መጎናጸፊያ አጎናጽፈኝ። ሰላም ለአፉክሙ የጲራቅሊጦስን ምስጢር ጥበብ ለሚናገሩ አፋችሁ ወተት ለሚያፈሱ የነጹ ጥርሶቻችሁ ሰላምታ ይገባል። የሃይማኖት መዝገብ መከማቻ ጴጥሮስና እንደ ርግብ የዋህ ጳውሎስ ሆይ የቁጣችሁ ሰይፍ ከሰገባ አፋችሁ ውስጥ እንደ ተራበ አንበሳ የሚነጥቀኝ ጠላቴ ሰይጣን ላይ ይመዘዝበት። ሰላም ለልሳንክሙ ተራ ንግግር ለሚናገር አንደበት ማሰሪያ ለሆነ አንደበታችሁ እንደ ቀንድ መለኮት ጮሆ ለሚጣራ ቃላችሁም ሰላምታ ይገባል። የክርስቶስን ወንጌል እንደ ጽናጽል ያሰማ ጴጥሮስና እንደ ሮማን ዛፍ ፍሬ ያፈራህ ጳውሎስ ሆይ የሞታችሁን ነገር በጆሮው ለሰማ ሁሉ መላ ልቦናው ያዝናል፣ ዓይኑም ያነባል። ሰላም ለእስትንፋስክሙ ከተባረከው ከጉሮሮአችሁ ደጃፍ ለሚወጣና መዓዛው ከመልካም ሽቱ መዓዛ ለሚበልጥ ትንፋሻችሁም ሰላምታ ይገባል። የአምላካችን የክርስቶስ ዓይኖች እንደራሴዎች የሆናችሁ ጴጥሮስና ጳውሎስ ሆይ ጠላት ሰይጣን በሕሊናዬ የተከለው አሜኬላና እሾህ የኃጢአት ስር በቃላችሁ ስልጣን ይነቀል። አሜን። ሰላም ለክሳድክሙ በአማረ ጌጥ ወይ ሀብል ለተከበቡ አንገቶቻችሁ ከመከራው ክብደት የተነሳ ለደከሙ ትከሻዎቻችሁ ሰላምታ ይገባል። የጌታዬ የጴጥሮስ እጆች እንዴት ተቸነከሩ፣ የወዳጄ የጳውሎስ አንገትስ እንዴት ተቀላ እያለች ሙሽራይቱ ወደ ቤተ ክርስቲያን ለእያንዳንዳችሁ ዘወትር ታለቅሳለች። ሰላም ለዘባናቲክሙ በቀያፋ ፊት በጥፊል ስለተመታ ስለ ኢየሱስ ክርስቶስ በአደባባዩ ለተገረፉ ጀርባዎቻችሁ በአዋቂዎችና በፈላስፋዎች ላይ ለመመስከር ለተዘረጋ ለስፍ ደረታችሁም ሰላምታ ይገባል። ጴጥሮስ ሆይ የተሰቀልክበት መስቀል ጳውሎስ የአንገትህ መቆረጥ የነካት መጎናጸፊያ ተስፋ ይሁነኝ ዘንድ ስጡኝ። አሜን። ሰላም ለሕጽንክሙ መገጣጠሚያቸው በገመድ ሲሳብ በመሳብ ብዙ ሕመም ለደረሰበት ለብብቶቻችሁ ሕመም መከራ ለደረሰባችሁ ለእጆቻችሁም ሰላምታ ይገባል። ከጳውሎስ አንገት ከመነጨው ዳግመኛም ከጴጥሮስ መስቀል እንደ መስኖ ውሃ ከፈሰሰው የምስክርነት ደማችሁ እንድጠመቅበት ወተቱን እንድጠጣ ማን በሰጠኝ። ሰላም ለመዛርኢክሙ ከበደል ምልክት ለተለዩ ከማይሰማው የእጆቻችሁ ጡንቻዎች ከተለያዩ የብረት አይነቶች ይልቅ ጠንካራ ለሆኑ ክርኖቻችሁ ሰላምታ ይገባል። የተከማቸ የነጭ ዕጣን ውሃ የጴጥሮስና የወይን መዓዛ ጳውሎስ ሆይ ስለ ክርስቶስ ብላችሁ ያፈሰሳችሁት ደም በጎ ምግባርና ገድል ለሌለኝ ለእኔ ለኃጢአተኛው ሰው በእርሱ ፊት ቤዛ ይሁነኝ። አሜን። ሰላም ለእመትክሙ የቅድስናን የንጽሕናን መለኪያ ለሆኑ ክንዶቻችሁ በሚረጭ ደም ሥርዓት መሥዋዕት ለሆኑ ለመዳፎቻችሁም ሰላምታ ይገባል። ችንካሮችን ለታገሰ ለጴጥሮስና የታሰርክ ጳውሎስ ሆይ ክርስቶስ በመንግሥቱ በመጣ ጊዜ በእውነት ዓለምን ላሸነፈ ሰው በተፈረደለት ጊዜ እኔም በልጃችሁ ክንፎች ከልሉኝ ማሉኝ። ሰላም ለአጽብዒክሙ ንጹሕ ጥፍሮች ለተቀጠሉላቸው ለበቀሉባቸው በተጋድሎም ጊዜ ጠብ አዋቂዎች ወይም ተጋድሎ ፈጻሚዎች ለሆኑ የእጆቻችሁ ጣቶች ሰላምታ ይገባል። ጴጥሮስና ጳውሎስ ሆይ የመሐላ ስምን ወንጌልን ይዛችሁ ወደ ክፉ ተኩላ ምድር የተላካችሁት እንደ የዋህ በግ የምትታረዱ ትሆኑ ዘንድ ነውና ወደ መስቀል ለመውጣት በመጋደል ወደ ኋላ ለማይል ጎናችሁ ለወንጌል ፈሳች ምንጭ ለሆነ ሆዳችሁም ሰላምታ ይገባል። የኮራዚን ትምክህት ያጠፋችሁ ጴጥሮስና ጳውሎስ ሆይ እንደ ዳዊት ጠላት እንደ ኩዚ ነፃ የወጣ የይደለ የኃጢአት ባርነት
ጠላት ሰይጣን በእጆቻችሁ ይጥፋ አሜን። ሰላም ለልብክሙ በክርስቶስ የዋህነት ለታተመ ልባችሁ ከቂም ነፃ ለሆኑ ንጹሃት ኩላሊቶቻችሁ ሰላምታ ይገባል። ችንካሮች እንዴት የጴጥሮስን ደሙን አፈሰሱት፣ ጳውሎንስ እንዴት የሰይፍ አፍ ቆረጠው እያልኩኝ በብዙ ጭንቀት አለቅስላችኋለሁ። ሰላም ለሕሊናክሙ ስጋዊ ሐሳብ ላልተመላለሰበት ላልሄደበት ሕሊናችሁ የጵራቅሊጦስ ነበልባል ለሚያነደውና ለሚከበው አንጀታችሁ ሰላምታ ይገባል። ጴጥሮስና ጳውሎስ ሆይ በአንድነት ሆናችሁ የአገልጋያችሁ የዲዮናስዮስን ፍቃዱን ፍጻሜ ሰርቼ እናንተን የዳሰሰበትን እጁን እስም ዘንድ በእጁ እባርክ ዘንድ አድሉኝ። ሰላም ለነዋይ ውስጥክሙ የአዲሱ ዓለም የመንግሥተ ሰማያት ንብረት ለሆነ ሆድ ዕቃችሁ እንደ መዝጊያ ለታተመ እንብርታችሁም ሰላምታ ይገባል። የሃይማኖት ጌጦች ዕንቁዎች የሆናችሁ ጴጥሮስና ጳውሎስ ሆይ እንደ ውሃ የፈሰሰው ደማችሁ እስከ ዛሬ ድረስ በሮም ይጣራል ይሰበካል። ሰላም ለሐቄክሙ የመንፈስ ቅዱስ ሰይፍ ለታጠቀ ወገባችሁ የድንጋይ ሰሌዳ እብን በረድ ለተመሰሉ ምሰሶ ጭኖቻችሁ ሰላምታ ይገባል። ጳውሎስና ጴጥሮስ ሆይ ከድካማችሁ ፍርፋሬ ጽድቅን በመሻት ሕሊናዬ መትጋትን አላቋረጠም። ዓይኔም እናንተን ከማየት ወደ መሬት አልወደቀም፣ ምድራዊ ነገርን አላስብም። ሰላም ለአብራኪክሙ በስግደት ብዛት ለደከሙ የእግሮቻችሁ ጉልበቶች ወንጌልን ለማስተማር ለተመላለሱ እግሮቻችሁ ሰላምታ ይገባል። የሰማይ መክፈቻ ጴጥሮስና የሰማይ መሰላል ጳውሎስ ሆይ ወደ መንግሥተ ሰማያት የምታስገባን ጴጥሮስና እንደ መሰላል ወደ መንግሥተ ሰማይ የምንወጣብህ ጳውሎስ ሆይ የጥበብ መገኛ የሆነ የፍቅራችሁ ውበት ሕሊናዬን ማርኮ እጅ መንሻችሁ አድርገኝ። ሰላም ለሰኳናዊክሙ ከባህሪያችሁ ጋራ ፈጣሪ ሯጭ ለሆነ በእግራችሁ መረገጫ ኃይል በአራቱም የዓለም ማዕዘናት ለተዘዋወረ ተረከዛችሁ ሰላምታ ይገባል። በመስቀል የተሰዋ በግ የሆንክ ጴጥሮስና እንደ ፍሪዳ አንገትን የታረድክ ጳውሎስ ሆይ ስብከታችሁ መንግሥተ ሰማያትን በተገፋች ጊዜ የተገፋ ወዳጆችዋ ይናጠቋቸዋል፣ ይሻሟታል። ሰላም ለአጻብዒክሙ እንደ ቅርንጫፍ ለወጡ ለበቀሉ እና እንደ መብረቅ ብርሃን ላጌጡ ለእግሮቻችሁ ጣቶች ሰላምታ ይገባል። የመስቀል ላይ ርግብ ጴጥሮስና ዋኖስ ጳውሎስ ሆይ ምዕራብና በምስራቅ ሀገራት በሰማዕትነት የተረጨ ደማችሁ እነሆ ከጻድቁ ከአቤል ደም ይልቅ በመስበክ በመናገር በለጠ። ሰላም ለቆምክሙ በተመረጠ የዋንዛ ዛፍ ለተመሰለ ቁመታችሁ የግምጃው የመሐረቡ ጌጥ በደም እንደቀላ ለተመሰለ አበባ መልካችሁም ሰላምታ ይገባል። ለክርስቶስ ቃል ተላላኪዎች አገልጋዮች የሆናችሁ ጳውሎስና ጴጥሮስ ሆይ በብርሃኑ ብልጭታ እንደሚያሸንፍ ኃይል እንደሚያደርግ እንደ ካህኑ ዮሴ አክሊል የራሳችሁን አክሊል በራሴ ላይ ያብራ ያንጸባረቀ በሁላችን ላይ አሜን። ሰላም ለጸአተ ነፍስክሙ ዓለምን ላነዋወጠ የነፍሳችሁ አወጣጥ በደም ለተለወሰ ለተጠቀለለ በድን ስጋችሁ ሰላምታ ይገባል። ጴጥሮስና ጳውሎስ ሆይ አፋችሁ ከመናገር ዝም ባለ ጊዜ በሰማይ በምድር ያሉ ሁሉ ለግማሽ ሰዓት ያህል ጸጥ አለ። የጨረቃ ውብ ገጽታ ጠቆረ፣ ፀሐይም ጨለመ። ሰላም ለግንዘትክሙ በነጫጭ ልብሶችና በሽቱ ቅመም ለተገነዘ ስጋችሁ በቅድስት ሮም ለሚገኝ የከበረ መቃብራችሁ ሰላምታ ይገባል። የጥበባት ባህር የሆናችሁ ጳውሎስና ጴጥሮስ ይገባል። የጥበባት ባህር የሆናችሁ ጳውሎስና ጴጥሮስ ሆይ ታላቅ ዘንባባን ሰራዊት እንደሚከቧት እናንተንም የተመረጠ አርድእት ጋራ ሕይወቴን ከበዋት። ሰላም ለአጽምቲክሙ የምርምርና የፍርድ ቀን እስከሚሆን ዕለት ተንሣኤን ለሚጠባበቁ ለእያንዳንዱ በየክፍሉ ለሚገኙ አጥንቶቻችሁ ሰላም እላለሁ። የጎልጎታን መስቀል የተሸከማችሁ
ጳውሎስና ጴጥሮስ ሆይ ለኢየሩሳሌም ሁለተኛዋ በምትሆን በሮም ምድር የምትገኝ መቃብራችሁ ከባሕር ዕንቁና ከወርቅ ይልቅ መሬቷ ይከብራል። ሰላም ለልብክሙ። በልብሳችሁና ለመታጠቂያችሁ በየክፍሉ ዕንቁ ለሆነ አክሊላችሁና እንደ አክሊላችሁ ለሆነ ጥምጥማችሁም ሰላም ለልብስክሙ። ለልብሳችሁና ለመታጠቂያችሁ በየክፍሉ ዕንቁ ለሆነው አክሊላችሁና እንደ አክሊላችሁ ለሆነ ጥምጣማችሁ ሰላምታ ይገባል። የክርስቶስ መግቢያ የሆናችሁ ጳውሎስና ጴጥሮስ ሆይ በምግባር ዝቅ ያልኩትን እኔን ኃጥኡን ከሰማይ ሆናችሁ ጎብኙኝ፣ ተመልከቱኝ። የአሸናፊነትን ሥልጣን መንፈሳዊ ኃይል በራሴ ላይ አኑሩ። ሰላም ለዕፀ መስቀል። በቅዱስ ጴጥሮስ ደም ለተቀደሰ የእንጨት መስቀል በቅዱስ ጳውሎስ አንገት በፈሰሰ ወተት ለራስ ሰላምታ ሰይፍም ሰላም እላለሁ። አዲስ የሆነ ምስጋናችሁ ከአፌ እንደ ፍሬ ትለቅሙ ዘንድ ባለሟልነትን ሥልጣን ያላችሁ የክርስቶስ አገልጋዮች ሆይ የአጨዳ ጊዜ ደርሷልና በለሱን እዩት። ጴጥሮስ ሰላም ጴጥሮስና ወጳውሎስ። ትእዛዝን የተቀበላችሁ ጴጥሮስና ጳውሎስ ሆይ ይህን የመታሰቢያ ምስጋናችሁን ባርኩ፣ ያማረ የተወደደም አድርጉ። ለሚታመኑበት ሰውም ሐዘን እንዳያገኘው እባብን ቢይዝ የሚገል መርዝን ቢጠጣ ኃይልንና ማሸነፍን ስጡት። መጽሐፈ ዜና የእስራኤልና የይሁዳ ታሪክ ጸሐፊዎች በሮም ሀገርና በአደባባዮች ሩጫቸውን ወይም አገልግሎታቸውን ከፈጸሙ በኋላ የጴጥሮስን ደም ቀለም የጳውሎስን ደም ጽጌረዳ አድርገው ገድላቸውን ጽፎ ሲያስቀምጡ ቆዳዬ እንደ ወረቀት አጥንቶችም እንደ ተዘረጋ ሰሌዳ ቢሆንላቸው እመኛለሁ። ብርሃናት ክልኤተ። በንጉሥ ኔሮን ዘመን ሩጫቸውን ተጋድሏቸውን ለፈጸሙ ለሁለቱ ብርሃናት ሰላም እላለሁ። ጴጥሮስና ጳውሎስ የዘንባባ ዝንጣፊ ይዘው የሰላምን ወንጌል እየሰበኩ አንደኛው በመስቀል ላይ ተዘቅዝቆ ተሰቀለ፣ አንደኛው ክብርት አንገቱን ቆረጡት። ውስተ ኩሉ ምድር ትምህርታቸው ነገራቸው በምድር ሁሉ ወጣ። የአንደበታቸው ቃል ስብከታቸው እስከ ምድር ዳርቻ ደረሰ። ደማቸውም ያፈሱ ጴጥሮስና ጳውሎስ በሞታቸው በሕይወታቸው ከቀድሞ ጀምሮ ያልተለያዩም ሩጫቸውን ተጋድሏቸው ምስክርነታቸውን በአንድነት ፈጸሙ። ኦ አምላከ ጳውሎስ በሰይፍ ላይ ደሙ የተረጨ የፈሰሰ የጳውሎስ አምላክና በመስቀል ላይ የተዘረጋ የጴጥሮስ ጌታ ሆይ ኃጢአቴን በስቷልና ሳትፈራረደኝ ማረኝ። የተመራመርክና ፍርድን የፈለክ ቢሆንማ በፊት መላእክት ንጹሐን ባልሆኑም ነበሩ። ኦ ክርስቶስ ደማቸውን እንደ በግ እንደ ፍየል ደም ያፈሰሱ የጴጥሮስና የጳውሎስ ጌታ ሆይ በአፍ የሚሸነገል ቀማኛ ሊያጠፋኝ በተጋ ጊዜ የቃል ሰይፍነትነት ችሎታ ያለው ማድረግ የሚችል የእነሱ ደም የጴጥሮስና የጳውሎስ ቀድሞ የኤሊ ልጆች እንደጠፉ አጥፌንም ያጥፉልኝ። ኦ ክርስቶስ የጴጥሮስ የጽድቁና የእውነተኝነቱን መገለጫ እጅ እግሩን ለታሰረ የመልህቁ የማሰሪያው ስር ያልተበጠሰ የጳውሎስ መገለጫ መታወቂያ ክርስቶስ ሆይ ክፉዎች ሰዎች ስለ እኔ መጥፋት በተጉ ጊዜ የቆሬ ልጆች እንደጠፉ ምድር ተከፍታ እንደዋጠቻቸው ከምድር ገጽ ይጥፉ፣ ወደ ሰማይም ይጣሉ። ሰላም ተዘኪረከ ክርስቶስ። ክርስቶስ ሆይ ስለ ክቡር ደማቸውን ያፈሰሱ ሁሉንም ሐዋርያት አስበ ከተጋድሏቸው እሳተፍ ዘንድ የምስክርነትን አክሊል ስጠኝ። የክፉ የይሁዳ ስሙ እንደጠፋ ሁሉ የጠላቶችን መታሰቢያቸውን ከሕይወት መጽሐፍ አጥፋ።
በደመ ስምዖሙ ሐዋርያት ጌቶቻችን ነፃ ያወጡን ሐዋርያት በሰማዕትነት በምስክርነት ባፈሰሱ ደማቸው ተማጽነናል። በቃል ኪዳናቸው ተጣርተናል። ኢየሱስ ክርስቶስ ሆይ ከሐዘን አጽናናን፣ ደግፈን። በአባቶቻችን በጴጥሮስ ስቅለት ብለ በጳውሎስ በአንገቱ መቆረጥ ብለ አጽናናን፣ አረጋጋንን። ሰአሉ ለነ የወልደ እግዚአብሔር አገልጋዮች ጴጥሮስና ጳውሎስ ሆይ ከወራሪ ከሰይጣን እንድን ዘንድ የስደተኛን እንግዳ አምላክ ወደ ሆነ አምላካችሁ ከጉልበታችሁ ዝቅ ብላችሁ ሰግዳችሁ እጆቻችሁን ዘርግታችሁ ለትውልድ ሁሉ ለምኑልን። አሜን። ያቀረብነውን ጸሎት ልመናችንን ደካማ ብንሆንም ኃጢአተኛ ብንሆንም እግዚአብሔር ይቀበለን ዘንድ እንደ ቸርነቱ እንጂ እንደኛ ኃጢአት ብዛት እንዳይሆን ሁላችንም በአንድነቱ ነን ቅዱስ የሆነውን ስሙን አባታችን ሆይ እንበል። ስናነብ የጎደለውን የነጠበውን በአፈ መላእክት ሞልቶ ይቀበለን ዘንድ አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደልነውን ይቅር እንደምንል። አቤት ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናቱ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ተወደደው ልጅ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ያቀረብነውን ጸሎት ልመናችን እግዚአብሔር ይቀበለን እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት እንዳይሆን። ሁላችን በያለንበት ሰላሙን ይስጠን። ለታመምነውን ፈውስ፣ ለታሰሩትን መፈታት እግዚአብሔር ይልክልን ይሰጠን ዘንድ የአምላክ በጎ ፍቃድ ይሁን። የቅዱስ ጴጥሮስና ጳውሎስ በረከት በሁላችን ላይ ይደር። የተወደዳችሁ የተከበራችሁ የቅዱሳን ዝክር ተከታታዮች ይህንን ቪዲዮ ሼር፣ ላይክ በማድረግ ለምእመናን እንድታደርሱ በቅዱሳኑ ስም ጠይቃችኋለሁ። እናንተ እየተባረካችሁበት የምትሄዱበት ጸሎት ስለሆነ ለምእመናን እንድታደርሱልን በስላሴ ስም እንጠይቃለን። ሰላም ለጽንሰትከ ገብረ መንፈስ ቅዱስ ሆይ በብስራተ መልአክ ለተጸነስከው መጸነስህና በወርሃ ታኅሳስ ለተወለድከው ልደትህ ሰላም እላለሁ። ክቡር አባት ሆይ ስለ ዓለሙ መድኃኒት ኢየሱስ ክርስቶስ ስለ ጌትነቱ ልደት ተርሴስ ግብር እንደገበረ እኔም ፍጹም ልባዊ የሆነ የእጅ መንሻ ወርቅ አቀርብልሃለሁ። ሰላም ለተሐጽኖትከ የቤተ ክርስቲያን መብራት ፋና የሆንክ ገብረ መንፈስ ቅዱስ ሆይ የተመረጠች የክብርት እናትህና የእናትህን ጡት ባለመጥባት በመንፈስ ቅዱስ እንክብካቤ ስላደግከው አስተዳደግህ ሰላም እላለሁ። ክቡር አባት ሆይ ጠንካራው የጽድቅ ክንድህ ደግፈህ ያዘኝ። እጅግ ጥልቅ የሆነ የፍትወት ሥጋ ጉድጓድ ልትጨምረኝ ዓለም በፊቴ ወጥመዷን አጥመዳለችና። ሰላም ለዝክረ ስምከ ገብረ መንፈስ ቅዱስ ሆይ በእንጨት ያይደለ የብርሃኑ ጸዳል እጅግ በሚያበራ አምድ ብርሃን ለተቀረጸ ስም አጠራርህ ሰላም እላለሁ። ክቡር አባት ሆይ በኃጢአት ድጥ ላይ ለመውደቅ የሚፍገመገሙትን በኃያሉ ክንድህ ፈጥነ የምትደግፍ ነህና በዓለም ላይ መልካም ዝናን ስላተረፈው ስም አጠራርህ ኢትዮጵያ ታመሰግንሃለች፣ ግብፅም ትዘምርልሃለች። ሰላም ለስዕርተ ርእስከ ገብረ መንፈስ ቅዱስ ሆይ በቅባ ሃይማኖት ለሰለሰ ስዕርተ ርእስህና በፈጠረ ክሳድህ ላይ ለሚገኘው ርእስህ ሰላም እላለሁ።
ክቡር አባት ሆይ በትሩፋተ ገድል በዋጃሃት በመንግሥተ ሰማያት ክፍል በዚያ ከኔ ጋር ይሆን ስትል በጆሮዬም ንገረኝ። ሰላም ለገጽከ ዘያበርህ ምስባአቲ ገብረ መንፈስ ቅዱስ ሆይ በምልአት ላይ ሰልጥኖ ከሚያበራ ፀሐይ ይልቅ 7 እጅ ለሚያበራው ስነ ገጽህ ሰላም እላለሁ። ክቡር አባት ሆይ ምጽዋትን እንደ ዘር የምትዘራ ለጋስ ባለጸጋ ነህና ሙሽራው ድንገት በሌሊት በመጣ ጊዜ ካንተ ጋር መብራት አብርቼ እቀበል ዘንድ ከትሩፋት ገድልህ የመብራት ዘይት አካፍለህ ስጠኝ። ሰላም ለቀራንብቲከ ገብረ መንፈስ ቅዱስ ሆይ በባለሟልነት ጸጋና ግርማ ሞገስ ለተሸለሙ ቀራንብቶችህ ሰላም እላለሁ። ለሥጋዊ ምድር መድረክ መብራት ለሆኗት ዐይኖችህም ሰላም እላለሁ። ክቡር አባት ሆይ የተከበሩ ጉባኤ መካከል አንተ እጅግ የተከበርክ ነህና የአእምሮህን ሕግ በልቦናዬ ሰሌዳ ላይ ጻፍ፣ አእምሮዬ ትክክል ያይደለ ነውና። ሰላም ለአእዛኒከ ገብረ መንፈስ ቅዱስ ሆይ በሐዘን ላይ ያለውን ጸሎትና በትካዜ ላይ የምትገኘውን ሴት የልመና ቃል በቅጽፈት ለሚሰሙ አእዛኖችህ ሰላም እላለሁ። ክቡር አባት ሆይ ልዩ ልዩ ተአምራትን ከማድረግ ጋር መሐሪ እንደመሆን ሁሉ ሁሉን የምትረዳ የተለያዩ ስጦታን የምትሰጥ ስትሆን በእኔ ዘንድ ልቦናህን ሰላምን ጨምርልኝ። ሰላም ለመላቲሂከ ገብረ መንፈስ ቅዱስ ሆይ ኃጥኡን ሰው ለማዳን ከሱ ዘንድ የንስሐ እንባ ምንጭ ለሚፈልቅበት ጉንጮችህ ሰላም እላለሁ። ክቡር አባት ሆይ ጽኑዓን መሰናክሎችን በአሸናፊነት ለመውጣት ልዩ ኃይል ነህና አቤቱ ከስውር የሰይጣን ወጥመድ ሰውረኝ፣ ከግፈኛ ሰው መገፋትም አድነኝ። ሰላም ለአእናፊከ ገብረ መንፈስ ቅዱስ ሆይ የወርቅ የዕንቁ ይልቅ ንጹሕ ድንግልናዋ የሚያንጸባርቀው የድንግል ማርያምን ንጽሐ ድንግልና ገና በሩቅ ለሚያሻትቱ አእናፎችህ ሰላም እላለሁ። ክቡር አባት ሆይ አነዋወርህ ልዑላዊ ምጡቅ እንደመሆንህ መጠን የመብረቅን ሰረገላ በፊት ለፊት በማስቀደም የዛን የወላቂ ጋኔን ሰራዊት ጠላቶችን ተከታትለህ አጥፋቸው። ሰላም ለከናፍሬከ ገብረ መንፈስ ቅዱስ ሆይ ከስነ ሥርዓት ውጭ ላለመናገር ተጠብቆ ለመኖር ሕግን ላቋቋሙ ከናፍርህና አፍህ ሰላም እላለሁ። ክቡር አባት ሆይ ምግባረ ሰናይን አጠናቀህ የያዝክ ፍጹም መነኮስ አንተ ያለ እህል ውሃ ተጋድሎን ስታካሄድ ተመልክታ የነበርክባት ገዳም ወይም ጭው ያለችው በረሃ ትዕግሥትህን ፈጽማ አደነቀች። ሰላም ለአስናኒከ ገብረ መንፈስ ቅዱስ ሆይ በኃጢአት መጠረስ ላልጠረሱ አስናኖችህ ሰላም እላለሁ። የምድራዊ መብልን አጣጥሞ ከማላመጥ ፈጽመው የተወገዱ ናቸውና ክቡር አባት ሆይ ግርማህን አናብስት በስልጣን ስር አውለ የምትገዛ ነህና
አንተ ለምትወድ በደዌ ኃጢአት የምትሰቃይ ሰውነቴን ብልሁ ቀሲስ ሆይ መድኃኒቷን ፈልግላት። ገብረ መንፈስ ቅዱስ ሆይ እውነተኛውን የክርስቶስን ሃይማኖት ላስተማረ አንደበትህና ችግርን ለሚያቃልል ስልጣነ ቃልህ ሰላም እላለሁ። ክቡር አባት ሆይ መንግሥተ ሰማያት ላንተ ፈጽማ የተዘጋጀች ናት። በጠላት ዲያብሎስ ዘንድ እንደ እባብ ብልህ ስትሆን በቅዱሳኖች በኩል ልክ እንደ ርግብ የዋህ ሁነህ ተገኝተሃልና። ሰላም ለእስትንፋስከ ገብረ መንፈስ ቅዱስ ሆይ ለሕሙማን በልብሱ ዘርፍ ፈውስ የሚሰጥ አንደበቱ ከማር ከወተት የሚጣፍጥ በመልአኩ ኃይል አዳኝ ከሚሆን ከጳውሎስ እስትንፋስ የማዳኑ ተባባሪ ለሚሆን እስትንፋስህ ሰላም እላለሁ። ክቡር አባት ሆይ የኢየሱስ ክርስቶስና የባሕሪ ሕይወቱ የመንፈስ ቅዱስ ታማኝ አገልጋይ ነህና ከዚህ ዓለም ኀጢአት ንጹሕ ያደርገኝ ዘንድ ትንፋስህ ከእስትንፋሴ ጋር አንድነት ይፍጠሩ። ሰላም ለጉርኤከ ገብረ መንፈስ ቅዱስ ሆይ የውሃን መጠጥ እስከ መናቅ ድረስ ከማንኛውም ምግብ ለተገለልክ ጉሮሮ ሰላም እላለሁ። ክቡር አባት ሆይ ረዳትነትም የታመነ ቃል ኪዳንም የተመለከቱ ሁሉ አባት ሆይ የቃል ኪዳንን አስራት አድርግልን እያሉ ይማልዳሉ። ሰላም ለክሳድከ ገብረ መንፈስ ቅዱስ ሆይ በሐሰተኛው በዚህ ዓለም ጌጥ ያይደለ በአምላክ ባለሟልነት ለተሸለመ ወይም ለተጌጠ ክሳድህ ሰላም እላለሁ። ክቡር አባት ሆይ በገጸ ሃይማኖት ሰማይ የተሰየምክ ደመና እንደመሆንህ የቸርነትን ዝናብ በሚያስፈልገው ቦታ ዘንባ የሰውነቴን በረሃነት ወደ ልምላምነት ለወጠችው ትለውጠው። ሰላም ለመትከፍትከ ገብረ መንፈስ ቅዱስ ሆይ ከባዱን ጸምጻማ ድካም በመቀበል የቅዱሳንን አርዑተ ምንኩስና ወይም የምንኩስና ቀንበር ለተሸከመ ትከሻ ሰላም እላለሁ። ክቡር አባት ሆይ በተፈጥሮዋ መጠን አነስተኛ የሆነች እንደ ንህብ የጽድቅህ ሥራ በአዲስ የዜማ ስልት ሲዘመር የጣዕሙ ፍሬ መላእክትን ደስ ያሰኛቸዋል። ሰላም ለዘባንከ ገብረ መንፈስ ቅዱስ ሆይ መራቆትንና ቁርን ለመቋቋም በሳር አምሳል ጸጉር ላበቀለ ዘባንህ ሰላም እላለሁ። ክቡር አባት ሆይ በምድር ላይ ከሚገኝ ጌጣጌጥ ሁሉ የተወገድክ ነህ እኮን። ስለዚህ የአባታችን የአቡነ ዮሐንስ ሐጺር የፍቅርና የትሕትና ሥርዓት በአንተ ላይ ተፈጸመ። ሰላም ለእንግዳአከ ገብረ መንፈስ ቅዱስ ሆይ ዕውቀትና ጥበብን በማስገኘት ከሕፅንህ ጋር ትክክል ለሚሆን እግድ አስላም እላለሁ። ክቡር አባት ሆይ ከፍቶታት ኃጥው ተጋዳዮች አባቶች በከፍተኛ ደረጃ ላይ ትገኛለህ። በነፍስ ክንፍ በንፋስ ክንፍ ተጭነ
ትበራለህና ደመናውን የጫማህ መረገጫ ነውና። ሰላም ለአእዳዊከ ገብረ መንፈስ ቅዱስ ሆይ የክርስቶስን የምስጋና መሥዋዕተ ቁርባንን ለዳሰሱ ለአንተ ለካህኑ እጆች ሰላም እላለሁ። ክቡር አባት ሆይ የተከበረው ወገን የተገኘ ቀሲስና የተባረከው ዘር የተገኘ ዲያቆን አሜን አሜን እያልኩ በአንተ እጅ ንጹሕ ቁርባንን መቀበልን ማን ባካፈለኝ። ሰላም ለመዛርኢከ ገብረ መንፈስ ቅዱስ ሆይ ፈጽመው ለማይለያዩና ለማይነጣጠሉ ኩርናህ ናም ዝራእትህ ሰላም እላለሁ። ክቡር አባት ሆይ የልዑል እግዚአብሔር አቃቤ ሕግ አዋቂ ብልህ ነህ። ሕንፃውን ምርጉ ከፈረሰ ዘንድ የነፍሴን አዳራሽ በቅድስና ጌጥ አስጊጠ አሳድስልኝ። ሰላም እብል ገብረ መንፈስ ቅዱስ ሆይ ከብፁዓት መዳፎች ጋር በማስተባበር ለተመሰገኑ ክንዶች ሰላም እላለሁ። ክቡር አባት ሆይ በጠዋት ገስግሰው ወደ አንተ ከመጡት ሰራተኞች ይልቅ እኔ ከረፈደ በኋላ በስራ ቦታ ተቀጥሬ ለመስራት አገልጋይ በአንተ ዘንድ ሳታውል ሳታሳድር ዋጋዬን በቅድሚያ ለመስጠት ስጦታን አስቀድም። ሰላም ለአጻብኢከ ገብረ መንፈስ ቅዱስ ሆይ በጸሎት ጊዜ እንደ ፋና መብራት ለሚያበሩ ጣቶችህና አጽፋሮች ሰላም እላለሁ። ክቡር አባት ሆይ ለተናቀ ሥጋዊ ፈቃድ ንብረቴን በብብትና ባጠፋ በአባት ሆይ አንተ በቸርነት ብዛት እኔን ጎስቋላውን ልጅህን ተቀበለኝ። ሰላም ለገቦከ ገብረ መንፈስ ቅዱስ ሆይ ምንጣፍን ለማይፈልግ በአከናፍ ለተሸለመው ጎንህ ሰላም እላለሁ። ክቡር አባት ሆይ ስምህ በሰማያዊ አምድ ወርቅ የተጻፈ ነውና የሰማይ መላእክት እያዩ ዘወትር ያነቡት ዘንድ ተጽፎ እንዳይቀር የኔንም ስም ከአንተ ስም ጋር በዚያ ጻፍልኝ። ሰላም ለከርስከ ገብረ መንፈስ ቅዱስ ሆይ ስንፍናን የሚያመጣ ምድራዊ ህብስትን ያይደለ ሰማያዊ ህብስትን ለተመገበ ከርስህ ሰላም እላለሁ። ክቡር አባት ሆይ ሁሉ በግልጽ ያከብረሃል፣ ሁሉም ያደንቀሃል። ለዕውራኖች ብርሃናቸው፣ ለአንካሶች ምርኩዛቸው፣ ለማይሰሙት የመስሚያ ቃል ድህንጻቸው ሆነሃልና። ሰላም ለልብከ ገብረ መንፈስ ቅዱስ ሆይ ከቂም በቀል ለራቀ ልቦና ሰላም እላለሁ። የኢየሱስ ክርስቶስ የጥበቡ ብርሃን በእሱ ዘንድ አንጸባርቋልና። ክቡር አባት ሆይ ለጠላቴ መሳቂያና መሳለቂያ እንዳልሆን ጽድቅን የሚያስገኘኝ የትሕትና ሕግ አስተምረኝ። ትዕቢት ሰይጣንን ከውርደት ላይ የጣለው ነውና። ሰላም ለኩልያቲከ ገብረ መንፈስ ቅዱስ ሆይ ከቀድሞው የኦሪት የፋሲካ በዓል ከበግና ከፍየል ኩልያት ከሚቀርበው መሥዋዕት ይልቅ ለተቀደሱትና ለተባረኩት ኩልያቶች ሰላም እላለሁ። ክቡር አባት ሆይ ብርሃንን የተጎናጸፍክ እንደመሆንህ መጠን
ምድራዊ አዳራሻችን ሕንጻዋ ከፈረሰ መሰረቷም ከተነዋወጸ ዘንድ በሰማያዊት ሀገር መሰረቷን አጽንተ ግብረ ሕንጻዋንም አሳመረ። ሰላም ለህሊናከ ገብረ መንፈስ ቅዱስ ሆይ ነውር ነቀፋ ለሌለበት ህሊና ሰላም እላለሁ። ክቡር አባት ሆይ የባለ 10,000 መክሊት ወርቅ ባለቤት ትጉ መንፈሳዊ ነጋዴ ነህና የጌታውን ወርቅ በምድር ላይ የቀበረ በዚያ በሰነፍ አገልጋይ የተመሰልኩ እኔን አገልጋይን ጌታ በተሾምክ ቦታ ከኋላ አስከትለህኝ ተጓዝ። ሰላም ለአማውቲከ ገብረ መንፈስ ቅዱስ ሆይ እንደዚህ ዓለም ንብረት በገንዘብ ተገዝቶ ለማይገኝ ውሳጣዊ ሰውነት አማውትህ ሰላም እላለሁ። ክቡር አባት ሆይ መዓዛው ጣፋጭ የሆነ መልካም ሽቱ ነህና ያንተ ጤና መዓዛ በሚሸተትበት አካባቢ ሁሉ ሌላው ሽቱ ዋጋ የሌለው ከንቱ ነው። ሰላም ለህንብርትከ ገብረ መንፈስ ቅዱስ ሆይ ከእግርህ እስከ ራስህ ባሉት ሕዋሳቶች በሚገኝ በሰሌዳ ከርስ ላይ ለተቀመጠ ህንብርት ሰላም እላለሁ። ክቡር አባት ሆይ ወደ አንተ አጥብቀው የሚለምኑ የምድር ነዳያን ሁሉ ብልጽግናን ያግኙ፣ የተራቡትም በእህል በረከት ይጥገቡ። ሰላም ለሐቄከ ገብረ መንፈስ ቅዱስ ሆይ ከመከራና ከህመም ሀብል እንዲሁም ከግፍ የፀጉር ዝናር በስተቀር የቆዳ ዝናር ላልታጠቀው ገብ ሰላም እላለሁ። ክቡር አባት ሆይ አማልድ ሰላምን የምትሰጥ ታላቅ መምህር ነህና አባት ሆይ መልካሙን ጠባይና ጣፋጩን ያነጋገር ስነ ምግባር አስተምረኝ። ሰላም ለአቆያጺከ ገብረ መንፈስ ቅዱስ ሆይ ለመቀደስ ሰውነት አምድ ለሆነው አቆያጽህና ስግደት የዘወትር ግብራቸው ለሆነ አብራኮችህ ሰላም እላለሁ። ክቡር አባት ሆይ ስለ እመቤታችን ማርያምና ስለ ተወደደው ልጇ ብለህ ከዚያ እጅግ ከሚያስፈራና ከሚያስጨንቀው ሰዓተ ነፍሴን ሰውነቴን አድናት። ሰላም ለአጋሪከ ገብረ መንፈስ ቅዱስ ሆይ መምሪያ ጥበቧ የስንፍና የሆነ በዚች ዓለም ጎዳና ላልተጓዙ እግሮችህ ሰላም እላለሁ። ክቡር አባት ሆይ ለሀገራችን ለኢትዮጵያ ሐዋርያዊ አንተ ነህ እኮን በአውራጃዋ ሁሉ ዜና ትሩፋት ተሰራጭቷልና እስከ ምድርም ዳርቻ ሁሉ ትምህርት ሃይማኖት ተዳርሷልና። ሰላም ለሰኮናከ ገብረ መንፈስ ቅዱስ ሆይ የአዳን ስኮና ያቆሰለ የእባብ የአዳምን ሰኮና ያቆሰለ የእባብ ዲያብሎስ የተንኮል መርዝ ሊቀርበው ላልተቻለው ሰኮና ሰላም እላለሁ። ክቡር አባት ሆይ ክርስቶስ ካለበት ከዚያ ትኖር ዘንድ የጳውሎስን ቃል አስበ የክርስቶስ መስቀል ተሸክመ ከሀገር ወጣህ። ሰላም ለመከየድከ ገብረ መንፈስ ቅዱስ ሆይ በጫማ ፈንታ ስውር የሆነች ፍለጋዋ የማይገኝ የጸሎት ሰረገላ ለተጫሙ ጫማዎችህ ሰላም እላለሁ። ክቡር አባት ሆይ እኔ የማርያም ታማኝ አገልጋዋ የጻፍኩትን ያነበብኩትን የምስጋና ደብዳቤ ያነቡልኝ ዘንድ የሰማያውያን መላእክት አስታውሰ ንገረኝ።
ሰላም ለአጻብዒከ ገብረ መንፈስ ቅዱስ ሆይ ለእግር ጣቶችህና በግራ በቀኝ ለሚገኙ 10 አጽፋሮች ሰላም እላለሁ። ክቡር አባት ሆይ እግዚአብሔር ደስ ወደ ማሰኘት ፊቴን እስክመልስ ድረስ ፈጥኖ እንዳይጠራኝ አምላክህን ማልድልኝ፣ ለምንልኝ። እሱ ምሕረቱ የበዛ ፍጹም ታጋሽ ነውና። ሰላም ለቆምከ ገብረ መንፈስ ቅዱስ ሆይ ገና መጠኑን ሳይደርስ አባት ዘመደ ብርሃን እንደ መልአክ ቁመና ላስደነቀው አካለ ቁመና ሰላም እላለሁ። ክቡር አባት ሆይ በፈጣሪ ክርስቶስ ፊት ቆሞ ሰማዕት ደሙን ጻድቅም ጾሙን የሚያስብበት ጊዜ በዚያ ከቂምና ከበቀል ሰዓት ሰውረኝ። ሰላም ለመልክዕከ ገብረ መንፈስ ቅዱስ ሆይ ደም ግባቱ ለሚያንጸባርቅ ስነ መልክህ ሰላም እላለሁ። ቅባ መንፈስ ቅዱስን ተቀብቷልና። ክቡር አባት ሆይ አንተ ምድራዊ ስትሆን ሰማይን ትገዛለህና፣ ስለዚህ ነገር አንደበቴ የምስጋናን ይናገራል፣ በፍጹም ልቦናዬም ለአንተ እገዛለሁ። ሰላም ለጸአተ ነፍስከ ገብረ መንፈስ ቅዱስ ሆይ አነዋወሯ የሞት ድምፅ ከማይሰማበት የሕመም ዜና የማይነገርበት ቦታ ለሚሆን ጸአተ ነፍስ ሰላም እላለሁ። ክቡር አባት ሆይ የገዳማን መነኮሳት አለቃቸው እንደመሆን በብርሃናት ጸዳል የተሸለሙ መላእክት ሙሽራው አንተን ይቀበሉ ዘንድ ከላይ ከሰማይ ይውረዱ። ሰላም ለበድነ ሥጋከ ገብረ መንፈስ ቅዱስ ሆይ ያዕቆብና ዮሴፍ ወደሱ ለመቅረብ እስኪፈሩ ድረስ በሰማይ ብርሃን ለተከበበው በድነ ሥጋ ሰላም እላለሁ። ክቡር አባት ሆይ ይህን መንፈሳዊ ብልጽግናህን የሚያቃልል ቢኖር ኃይለኛ ጉልበተኛ ሹመቱን ይቀማው። ሰላም ለግንዘተ ሥጋከ ገብረ መንፈስ ቅዱስ ሆይ ክቡር ምስጋና ለተገባው ለግንዘተ ሥጋ ሰላም እላለሁ። መጽሐፈ ገድልህ ግን ስለ ሁኔታው አይገለጽም። ክቡር አባት ሆይ ለእኔ ግን ግንዘተ ሥጋ በመላእክት ይመሰለኛል። ዳሩ ግን እሱ እግዚአብሔር ብቻውን ቢያውቅ እንጂ ሌላ ማን ሊያውቅ ይችላል? ሰላም ለመቃብሬከ ገብረ መንፈስ ቅዱስ ሆይ እንደ ዮካብድ ልጅ እንደ ሙሴ መቃብር አዳራሿ ላልታወቀና ለማንም ላልተገለጸ መካነ መቃብር ሰላም እላለሁ። ክቡር አባት ሆይ ነገር ግን መቃብር በኢየሩሳሌም ነው የሚሉ አሉ፣ በምድረ ከብድ ነው የሚሉም አሉ። ገብረ መንፈስ ቅዱስ ሆይ ምስጋናም የመቀበል ሰዓቱ አሁን ነው። የመልክህን ድርሰት በየክፍሉ የሚቻለኝን ጀምሬ ከፍጻሜ አድርሻለሁና ክቡር አባት ሆይ የተሰወሩ ወይም የተገደፈ ቃላቶች ቢኖር ግን ከዚህ ውስጥ የጎደለ ወይም የተጨመረ ነገር የለም። እንዲያው ሁሉ በሁሉ ምሉ የሆነ መልካም ነው እንጂ በለኝ። አባታችን የገብረ መንፈስ ቅዱስ ረድኤት በረከት በእኔ በእናንተ በሁላችን በሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። ስናነብ የጎደለውን የነጠበውን በአፈ መላእክት አሟልቶ አቃንቶ ይቀበለን። ለሀገራችንም ሰላሙን፣ ፍቅሩን፣ አንድነቱን እግዚአብሔር ይመልስልን ዘንድ በአንድነት ሆነን ቅዱስ የሆነውን ገናና የሆነውን የእግዚአብሔርን ስም አባታችን ሆይ ብለን እንጥራ። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ የእግዚአብሔር እናቱ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን
ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ክቡራን ተመልካቾቻችን በአገር ውስጥ በአገር ውጭም ያላችሁ ሁላችሁ ይህንን ቻናል ሰብስክራይብ በማድረግ ሼር በማድረግ ላይክ በማድረግ ከፍ እንድታረጉልን በምትወዱት በጻድቁ አባታችን በአቡነ ገብረ መንፈስ ቅዱስ ሁላችሁንም መልእክት አስተላልፋለሁ። እግዚአብሔር ይስጥልን። እናመሰግናለን። የተወደዳችሁና የተከበራችሁ የቅዱሳን ዝክር ቤተሰቦች በሐዋርያው በቅዱስ ጴጥሮስና በቅዱስ ጳውሎስ እንዲሁም በጻድቁ አባታችን በአቡነ ገብረ መንፈስ ቅዱስ ስም ሁሉም ምእመናን ክርስቲያን በቴሌግራም ግሩፕ፣ በዋትስአፕ ግሩፕ፣ በፌስቡክ ድህረ ገጽ፣ በሜሴንጀር በሁሉም በምታውቁት የሶሻል ሚዲያ ሁሉ ድህረ ገጻችሁ በመጠቀም ለምእመናን እንድታደርሱልን በክርስቶስ ፍቅር እንጠይቃችኋለን። ከዚህ በመቀጠል ደግሞ ስንክሳር ዘወርኀ ኅዳር 5 ቀን የሚነበበውን በሥላሴ ስም አነባለሁ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ኅዳር 5 በዚህ ቀን ክብር ይግባውና ጌታችን ኢየሱስ ክርስቶስ በእንጨት መስቀል ላይ ተሰቅሎ ሳለ ጎኑን የወጋ የቅዱስ ለንጊኖስ ራሱ የታየችበት ነው። ይህም ቅዱስ በጌታችን ካመነ በኋላ በቀጰዶቅያ አገር ወንጌልን የሚሰብክ ሆነ። ከሃዲያን አይሁድም በላዩ ተነሱበት፣ በመኳንንት ዘንድ በሐሰት ወንጅለው በቀጰዶቅያ ሀገር ራሱን አስቆረጡት። ራሱን ብቻውን ወደ ኢየሩሳሌም ወሰዱት። በኢየሩሳሌም የሚኖሩት አይሁድ በአዩት ጊዜ እጅግ ደስ አላቸው። ከዚህ በኋላ ከኢየሩሳሌም ከተማ ውጭ በአንድ ኮረብታ ላይ ቀበሯት። ከብዙ ቀኖች በኋላ እንዲህ ሆነ። በቅዱስ ለንጊኖስ ስብከት ያመነች አንዲት ሴት በቀጰዶቅያ አገር ነበረች። ራሷን ከቆረጡበት ጊዜ ጀምራ ተቆረጡበት ቦታ በመቆም ስለ ራሷ ታለቅስ ነበር። ክብር ይግባውና በእግዚአብሔር ፈቃድ የዚች ሴት ዓይኖቿ ታወሩ። ከዚህ በኋላ ምናልባት ዓይኖቿ ቢገለጡላት በማሰብ ከክብሯ ቦታዎችና ክብር ይገባውና ከጌታችን መቃብር ለመባረክና ለመለመን ተነስታ ልጇን ይዛ ወደ ኢየሩሳሌም ሄደች። ወደ ኢየሩሳሌም በደረሰች ጊዜ በዚያ ልጇ ሞት ሐዘንም ተጨመረባት። ወደ አገሯም መርቶ የሚያደርሳት አጣች። ስለዚህም የመረረ ለቅሶን አለቀሰች። ከሐዘኗ ብዛት የተነሳ ተኛች። ከዚህ በኋላ ቅዱስ ለንጊኖስ ከሞተው ልጇ ጋር በሕልሙ አየችው። እገሌ ከሚባል ቦታ ሂደሽ ራሴን ከዚያ ውሰጂ አላት። ከእንቅልፏን በነቃች ጊዜ ስለዚህ ቦታ ጠየቀች። ሰዎች ወደ እርሱ አደረሷት። ያንንም ቦታ በቆፈረች ጊዜ መዓዛው እጅግ ጣፋጭ የሆነ ሽቱ መዓዛ ወጣ። ራሱ ወዳለችበት ስትደርስ ታላቅ ብርሃን ተገለጠላትና ዓይኖቿን በዚያ ጊዜ ተገለጡላት። እግዚአብሔርን አመሰገነች። ከዚህ በኋላ ከልጇ ጋር የቅዱስ ለንጊኖስን ራስ ወደ አገሯ ወሰደቻት። በታላቅ ክብርን በአማረ ቦታ ማኖረቻት። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን። በረከቱ ከኔ ከእናንተ ከሁላችን ሕዝበ ክርስቲያን ጋር ጸንቶ ለዘላለሙ ይኑር አሜን። በዚች ቀን የሰማዕት ጢሞቴዎስ መታሰቢያው ነው። የሰራዊት አለቃ ቴዎድሮስ ከሀገረ ስጥብ ወደ ሀገረ አስዩጥ ስጋው የፈለሰበት ቤተ ክርስቲያኑ የከበረችበት ነው። ዳግመኛ ወደ ብሔረ ሕያዋን የገባ የአባ ዮሐኒ መታሰቢያው ነው። ለእግዚአብሔር ምስጋና ይሁን፣ እኛንም በቅዱሳኑ ጸሎት ይማረን። በረከታቸው ከኔና ከእናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። ያለ ሐሰት ያቀረብነው ጸሎት ልመናችንን እግዚአብሔር ይስማን። ስናነብ የጎደለውን የነጠበው በአፈ መላእክት ሞልቶ ይቀበለን ዘንድ በአንድነት ሆነን ቅዱስ የሆነውን ስሙን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤት ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ
አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን አሜን። የአምላካችን ስም የተመሰገነ ይሁን። የተወደዳችሁና የተከበራችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት የቅዱሳን ዝክር ተከታታዮች ማህበርተኞች የሆናችሁ ሁላችሁም በያላችሁበት ሰላም እግዚአብሔር ይብዛላችሁ እያልኩኝ ይህን ምስል ሼር ላይክ በማድረግ ለምእመናን እንድታደርሱልን በትህትና ጠይቃችኋለሁ። ከዚህ ባሻገር ደግሞ ይህን የጀመርነውን እንድንጨርስ ደግሜ ደጋግሜ አሁንም የእኚህን አባቶች ተማጽኖ ቪዲዮ ልክላችኋለሁ። ስለ እግዚአብሔር ብላችሁ ቪዲዮ በሚታይ ጊዜ አትውጡ፣ አብራችሁ ስሙ። አንደኛ እንዳትረሱ ይረዳችኋል። ሌሎች ደግሞ ምእመናንም ደግሞ አብረው ከእናንተ ጋር ሆነው ሰምተው ሚልኩ ለዛ ቀን አሉና ይህን እንድናረግ አይ ትላንት ሰምቼዋለሁ ብላችሁ አትውጡ። ቢቻላችሁ እንዲያውም ሼር በደንብ እያረጋችሁ ከስር ኮመንት እየጻፋችሁ እንድታበረታቱ በክርስቶስ ፍቅር ሁላችሁንም ጠይቃለሁ። እየተመገቡ ነው የሚገኙት። ዛሬ ግድፍት ቀን ነው፣ ግን ያው በሽሮ ነው ያገኘ ነው። ሁሌም ሲጾሙ ከርመው በዚህ ነው እየተመገቡ ነው። በዚህ ውስጥ ነው የሚስተናገደው። የሚያስፈልገውን በሙሉ የሚያገኘው ከቤተ እግዚአብሔር ነው እና በረከት መቅመስ ይችላል። ለዛ ነው የእግዚአብሔር ቤት የተባለው። ሁሉም ጌታ አግኝቶበት የሚሄድበት ቤት ነው። ቤተ እግዚአብሔር ይባላል። በረከት ቅመሱ፣ አረፍ በሉ ነው። እጅግ አድርጌ ማሳሰብ መወደው ይሄን ነው። ስለ ቅዱስ ገብርኤል ብላችሁ እንደምትልኩ በጣም ተስፋ አደርጋለሁ። በኢትዮጵያ ንግድ ባንክ ቀጥታ መላክ ለምትፈልጉ እዚህ ጋር ባለው ቁጥር ላኩ። እንደዚሁም ደግሞ አሜሪካና ወደ ካናዳ አካባቢ ያላችሁ በዜል ቁጥር መላክ ለምትፈልጉ እንደዚሁም የዜል ቁጥራችን እዚህ ጋር አስቀምጠናል። ካሻፕም ለምትፈልጉ የካሻፕ ቁጥር እዚህ ጋር እንደምትፈልጉት አለ። እንደዚሁም ፔይፓል በፔይፓል መላክ ለምትፈልጉ በሁሉም መልኩ አለላችሁ። እንግዲህ የምትችሉትን ያክል እየላካችሁ የላካችሁትን የብር መጠን በዋትስአፕ ቁጥሬ 0041 779 77 46 32 ደረሰኞቻችሁን እየላካችሁ እንግዲህ እናመሰግናችኋለን ማለት ነው። ክብር ያደለልን። በጣም እናመሰግናለን።